በጣም ትክክል አይደለም ማለት ነው። እኔ ብዙ ጊዜ የሀገራችን ምንፍቅና አንዱ ችግር ቅዱስ ቤተክርስቲያን ያለመረዳትና በራስ ሀሳብና ግምት እነሱ የገመቱልን ለየኛ ትምህርት አድርጎ የመውሰድ አይነት ችግር ነው ብዙ ጊዜ የሚያጋጥም። በውስጥም እዚህም በምናገርበት ጊዜ እንደዚህ አይነት ነገር ያጋጥማል እና መታወቅ ያለበት የምናመልከው መልአክ የለም። አንዳንዶች አሁን በእርግጠኝነት ዛሬ አንዳንድ ጽሁፎቻቸውንም ቸክ ስታደርጉ ዛሬ በቃ ይኸው እንግዲህ እነዚህ ጣዖት አምላኪዎች ይኸው ዛሬ ገብርኤልን አመለኩ፣ ነገ ደግሞ እንግዲህ ሚካኤልን ያመልካሉ፣ ከዛ ደግሞ ማርያምን ያመልካሉ፣ ከዛ ደግሞ በቃ ጣዖታውያን ናቸው ምናምን ይላሉ ማለት ነው። እና እንደው ያሁን በጣም የመጨረሻ ከባድ ነገር ነው በእውነቱ። እንደው እንዴት አድርገን አሁን እንደዚህ ያለ ሰው አሁን እንዲህ ያለን አላዋቂ አሁን ምንድን ነው የምናደርገው? እንደው እዛው መከራ ይምከረው እንጂ ምን አድርገን ልንነግረው እንችላለን? እና አንዳንድ ሰው ማይንዱን ዝግ አድርጎ ዝም ብሎ የሚዳረቅ ሰው አለ። እኛ የምናመልከው መልአክ የለም። አይ አንዳንዶቹ የማታመልኩት ከሆነ ለምን ትዘምሩለታላችሁ ይላሉ። የማታመልኩት ከሆነ ለምን አንዳንዴ ጸጋ ስግደትም እንሰግዳለን ትላላችሁ፣ ለምን ትሰግዳላችሁ? በስዕሉ ፊት ለምን ትሰግዳላችሁ ይላሉ። በነገራችን ላይ በየትኛውም ቅዱስ ስዕል ፊት ብንሰግድ ለእግዚአብሔር ያመልኮ ስግደት እንሰግዳለን። አምላካችን ነህ ብለን ፈጣሪያችን አምላካችን አዳኛችን ነህ ብለን እንሰግድለታለን። ለምሳሌ በቅዱስ ገብርኤል ስዕል ፊት ግን ቅዱስ ገብርኤልን አክብሬም ልሰግድ እችላለሁ። ለእግዚአብሔር ያመልኮ ስግደት፣ ለቅዱስ ገብርኤል ደግሞ የጸጋ ስግደት የአክብሮት ማለት ነው። ስለዚህ የአክብሮት ስግደት ተሰገደ ማለት ተመለከ ማለት አይደለም። የአክብሮት የማክበር እያለ ነው እኮ። መዝሙርም ልክ እንደዛ ነው። ይሄ ደግሞ በመጽሐፍ ቅዱስ ያለ ነገር ነው። አሁን ችግሩ ፕሮቴስታንቱ ጋር ችግር የሆነው ስግደት ሁሉ አምልኮ ነው ብሎ ይነሳሉ። ስግደት ሁሉ አምልኮ ነው ብሎ ይነሱና ከዛ ልክ እኛ መጽሐፍ ቅዱስን መሰረት አድርገን ስግደት ሁሉ ደግሞ አምልኮ አይደለም። ይህንን መጽሐፍ ቅዱስ እየነገረን ነው። በብዙ የመጽሐፍ ቅዱስ ክፍል መጥቀስ ይቻላል። እንደው ስለምታውቁት በሚል ነው አንዳንዴ አሁን ላይ የማልጠቅሰው። ከዛ እነሱ ግን ስግደት ሁሉ አምልኮ ነው ይላሉ። መጽሐፍ ቅዱስ የሌለ ነገር ትምህርት አድርገው ይነሱና ከመጽሐፍ ቅዱስ ጋር ይጋጫሉ። አሁን ስግደት ሁሉ አምልኮ ነው የሚል አንድ ጥቅስ አለ? የለም። መጽሐፍ ቅዱስ ብቻ ብለው ከመጽሐፍ ቅዱስ ውጭ ሌላ ነገር አንቀበልም ብለው ግን ከመጽሐፍ ቅዱስ ውጭ ደግሞ ይጠቅሳሉ። አንደኛው ሳይድ መጽሐፍ ቅዱስ ብቻ ሲሉ እንደዛ ለማለት ነው የሚሉ ሰዎች ስላሉ ያው አክቹአሊ ሌላ ነው ሐሳቡ። መጽሐፍ ቅዱስ ብቻ ራሱ ትልቁ ሐሳቡ ሌላ ነው። ዞሮ ግን ስግደት ሁሉ አምልኮ ነው የሚል አንድ ቦታ የለም። ይልቁንስ በተቃራኒ ለመላእክት ሲሰገድ እናገኛለን፣ ለቅዱሳን ሰዎች ሲሰገድ እናገኛለን በመጽሐፍ ቅዱስ። መጽሐፍ ቅዱስ ራሱ ስግደትን በተመለከተ በነገራችን ላይ ለእግዚአብሔር ብቻ ስገድ ብሎ አይናገርም። አምልኮ ለእግዚአብሔር ብቻ ስለሆነ ግን እርሱን ብቻ አምልክ ተብሎ ግን ተጽፏል። እግዚአብሔርን ብቻ አምልክ ተብሎ አሁን አምልኮ ሲሆን ለእግዚአብሔር ብቻ ነው። ስለዚህ ብቻ ነው ያመጣታል። ለምንድን ነው ስግደት ላይ ስግደት ለእግዚአብሔር ብቻ ስገድ የማይለው? ስግደት ለእግዚአብሔር ብቻ አይሆንማ፣ አክብሮትም አለ። ለእግዚአብሔር ብቻ ከሆነ አምልኮ ብቻ ሊሆን ነው ማለት ነው። ስግደት ሁሉ አምልኮ ብቻ ሊሆን ነው፣ ወይም አምልኮ ሊሆን ነው፣ ስግደት ሁሉ አምልኮ ሊሆን ነው። ለእግዚአብሔር ስገድ ካለ ግን ኦኬ፣ እግዚአብሔርን በተመለከተ የአምልኮ ስግደት ለእግዚአብሔር ይገባዋል እያለ ነው። እና ይሄ ማቴዎስ ወንጌል ምዕራፍ 4 ቁጥር 10 ላይ ያለ ነው። ግን የሚገርማችሁ ይህንን ጥቅስ ራሱ ብዙ ሰዎች ቀይረው ነው የሚያነቡት በጭንቅላታቸው። ይህን መጽሐፍ ቅዱስ እንኳን ይዘው ቀይረው ነው የሚያነበንቡት። ለእግዚአብሔር ለአምላክ ብቻ ስገድ ምንድነው? ለእግዚአብሔር አምላክህን ብቻ አምልክ፣ ለእርሱም ብቻ ስገድ ተብሏል ነው የሚሏቸው። ስታዩት ግን ስግደት ላይ ብቻ ይሉ፣ አምልኮ ላይ እርሱም ብቻ አምልክ ይልና ስግደት ላይ ግን ይጠነቀቃል፣ ብቻ ነው ያስገባም። ለምን? ስግደት የሚሰገደው ለእግዚአብሔር ብቻ ስላይደለ። የአምልኮ ስግደት ለእግዚአብሔር ብቻ ነው፣ ምንም ጥርጥር የለውም። ግን ይጠነቀቃል። አሁን ለእግዚአብሔር ብቻ ስገድ ቢባል ስለዚህ በቃ ስግደት ለእግዚአብሔር ብቻ ነው፣ ስለዚህ ስግደት ሁሉ አምልኮ ብቻ ነው የሚል ነገር ያመጣ ነበር። የለም ግን እንደዚህ አሁን እርሱን ብቻ አምልክ ስለሚል አይ በቃ አምልኮማ በቃ ከእግዚአብሔር ውጭ ማን ይመለካል? አሁን ዘጋው አይደለ? ትክክል ነው። በቃ በዚህ የሚመለከው እግዚአብሔር ብቻና ብቻ ነው። የሚሰገድለት አምላክ እንደሆነ ተደርጎ የሚሰገድለት የሚያምልከው ስግደት ለእግዚአብሔር ብቻ ነው፣ ይታወቃል። አምላካችን እሱ ብቻ ስለሆነ። ነገር ግን የአክብሮት ደግሞ የጸጋ ስግደት ደግሞ አለ። ይህ እኮ በነገራችን ላይ ዴይ ቱ ዴይ ላይፋችን ላይ የምናደርገው ነገር ነው። ይሄ ሁልጊዜም አሁን ያው ኢትዮጵያ እንደምታውቁት መጽሐፍ ቅዱሳዊ ባህል ነው ያለን። አሁን ትንሽ ያበላሸው ነው መጣን ይመስለኛል እንጂ እንዴ ስንት እኮ እንዴ በርከክ ብለን እንደዚህ ጉልበት ስመን እኮ ስግደት ነው። በነገራችን ላይ ስግደት ማለት እኮ እንዲህ ጎንበስ ብሎ ያስተብርኳል፣ መሬት ላይ ወርቋል። ጳጳሳቱ ፓትርያርኩ ሲመጡ መሬት ላይ ወርቀን እንትናቸውን ስመን ነው። ይሄ እኮ ስግደት ነው። በነገራችን ላይ ግን አመለክናቸው አምላኮቻችን ናቸው እያሉ ነው እንዴ? አይደለም፣ እንደዛ አይደለም። ክብር ነው ይሄ። እግዚአብሔር ስለሰጣቸው ጸጋ ክህነት ይሰጣቸዋል፣ የእረኝነት ጸጋ። ስለዚህ ስለዛ ሲባል እጥፍ ድርብ ሆኖ የእግዚአብሔር በረከት እኛ ላይ እንዲያድር
ማክበራችን ነው። ልክ እናትና አባትን አክብር ሲሆን አረጋውያንም ቢሆኑ እንደዛ እናደርጋለን። አመለክናቸው ማለት ነው። ስግደት እኮ ነው። ነገራችን ላይ አሁን ይሄ ሲሆን አይ አምልኮ አይደለም ይሄማ ማክበር ነው ይላሉ። መጽሐፍ ቅዱስም እንደዚህ ያሉ ነገሮች አሉ። በጣም በብዙ የመጽሐፍ ቅዱስ ክፍል የምናገኘው ነው። ለቅዱሳን መላእክትም ሲሰገድ እናገኛለን፣ ለቅዱሳን ሰዎችም ሲሰገድ እናገኛለን። ስለዚህ አንድ የምንስማማው ስግደት ሁሉ ምን አይደለም አምልኮ አይደለም፣ ወይም ስግደት አምልኮ ብቻ አይደለም፣ አክብሮትን መግለጫም ነው ማለት ነው። ፍቅርን አክብሮትን መግለጫ እንደሆነ ይህን ማወቅ ያስፈልጋል። ስለዚህ ቅዱሳን መላእክትን ስለምንወዳቸው ስለምናከብራቸው በርከክ ብለን የጸጋ ስግደት እንሰግድላቸዋለን። የአክብሮት ስግደት ማለት ነው። ለእግዚአብሔር ሲሆን ደግሞ የአምልኮ ስግደት ነው። እግዚአብሔር አምላካችን ነህ እንደዚህ ነህ ብለን ነው የምንሰግደው እና ይሄ የሚምታታ ነገር አይደለም ልል ፈልጌ ነው። እና መዝሙር እና ስግደት ታዲያ ለምን ማታመልኳቸው ከሆነ የሚለው ውሃ አይቋጥርም እንዳልኳችሁ። ምክንያቱም ስግደትና መዝሙር ወይም ምስጋና ሁሉ አምልኮ ስላይደለ የአምልኮ አለ፣ ከዛ ደግሞ የምን አለ ማለት ነው የአክብሮት ወይም ፍቅርን መግለጫ አለ ማለት ነው። ምስጋናን በተመለከተ እንግዲህ አሁን ቅድም መዝሙረ ዳዊትን ስንጠቅስ ነበር አይደል? መዝሙረ ዳዊት ምንድን ነው? መዝሙር ነው ምስጋና ነው አይደለም? አሁን ይህን እንኳን አያውቁም። የሚገርማቸው እኔ በጣም የሚደንቀኝ ብዙ ፕሮቴስታንቶች ይህን እንኳን አያውቁም። አሁን መዝሙረ ዳዊት ብለው ጠቅሰው እያነበነቡት ግን አያስተውሉትም። መዝሙረ ዳዊት እኮ ቅዱስ ዳዊት እንደ ልቤ የተባለበት ዛሬ ድረስ እኛ የምንጸልየው የምንዘምረው ቤተክርስቲያን አንዴ በመስባኩ አንዴ ባገኘችው ነገር ሁሉ የመዝሙር እንትን እያስገባች የምንዘምረው መዝሙር እኮ ነው። በጸሎት የምንጸልየው ነው። ቁጥር 1 የሚባል ጸሎት ነው መዝሙረ ዳዊት በነገራችን ላይ። ምክንያቱም ቅዱስ ዳዊት እንደ ልቤ የተባለበት ነው። እንግዲህ የእግዚአብሔርን ሐሳብ የእኛንም ነገር ሁሉ ያስቀመጠ ነው። በእግዚአብሔር መንፈስ ቅዱስ ምሪት የተቀመጠ ምስጋናም ጸሎትም አምልኮም ያለበት ነገር ነው። ስለዚህ አሁን መዝሙረ ዳዊት የዳዊት መዝሙር በነቢያትና በሐዋርያት መሰረት ላይ ታንጻቸዋል ኤፌሶን 2:20 ላይ። ስለዚህ የነቢያት ጉዳይ አይመለከተኝም መዝሙረ ዳዊት አይመለከተኝም ካላለ በስተቀር ፕሮቴስታንቶች መዝሙረ ዳዊት ገና መዝሙር አንድን ብታይ ብፁዕ ብእሲ ዘይሆረ በምክረ ረሲያን እያለ ነው የሚቀጥለው። በክፎች ምክር ያልሄደ እንግዲህ ስለ ጻድቃን ማለት ነው። እንደውም ጻድቃንና ኃጥአን እያለ በንጽጽር መንገድ እያመጣ ስለ ጻድቃን እነሱ ሲዘምር ነው የምናገኘው መዝሙሩን ራሱ ሲጀምር ማለት ነው። እና ቅድም ደግሞ የጠቀስነው መዝሙር 33 በቅንፍ 34 ቁጥር 7 ላይ የታየን መልአከ እግዚአብሔር አውዶሙ ለለ ይፈርህዎ የሚለው አለ አይደለ? በጣም ወታይምሩ ከመሄድ እግዚአብሔር የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸውማል ብሎ ነው የሚጀምረው መዝሙር 33 በቅንፍ 34 እና የእግዚአብሔር መልአክ ያድናል እያለ ዘምሯል። ምንድነው እና ዛሬ ስለ እግዚአብሔር ዘምሮ እንደገና ደግሞ ስለ መልአኩም ሲዘምር እናገኘዋለን። ስለ እግዚአብሔር ዘምሮ ስለ ጻድቃን ይኸው እንደውም መዝሙር አንድን አድርጎ እዛው ደግሞ እንደገና ስለ መልአኩም ሲዘምር እናገኘዋለን። ተቀላቀለበት፣ አመለካቸው። አሁን ጻድቃን የሚባሉ ሌላ ማለክት፣ ቅዱሳን መላእክት የሚባሉ ሌላ ማለክት፣ እግዚአብሔር የሚባል ሌላ ማለክት እንዲህ አድርጎ እነሱም በሙሉ ለነሱ የአምልኮ ምስጋና እንዲህ አምላክ ናችሁ ብሎ እንትን ብሎ ነው እንደ ልብ የተባለው። አሁን እንደ ጴንጤ እንደ ፕሮቴስታንት ማይንድ ሴት ከሄር እንደዚህ መሆን አለበት፣ ግን አይደለም። ታዲያ ምንድነው? አይ ለእግዚአብሔር ሲሆን የአምልኮ ነው። ስለዚህ ለእግዚአብሔር የሚቀርበው ምስጋና የአምልኮ ነው። አምላካችንና መድኃኒታችን እንደዚህ ብለን ነው። ለቅዱሳን መላእክት ሲሆን ደግሞ በሰጣቸው ጸጋና ስልጣን እሱን ይዘን ነው። ኦኬ ቅዱሳን መላእክት ናችሁ፣ ተራዳዮቻችን ናችሁ፣ እንደዚህ ብለን ነው። አለቀ። ስለዚህ በጣም ጥንቃቄ የጸጋ ነው ማለት ነው። እና መዝሙር 90 በቅንፍ 91 በሌሎችም የመዝሙር ክፍሎች ብትመለከቱ በ150ም ብዙ ነው የምናገኘው። ስለዚህ አሁን ምን እያልኩ ነው? በተግባር ለቅዱሳን መላእክት ሲዘመር እዚህ ጋር አይተናል በመጽሐፍ ቅዱስ። ቤተክርስቲያን ደግሞ መጽሐፍ ቅዱሳዊ ስለሆነች ዘምሩ ነው የምትለን እንዴ? እና ታዲያ ምን ልንተገብር ነው? ቅዱሳን መላእክት ማነው ቅዱሳን ነቢያት ሲያደርጉ ያየናቸውን እሱን እናደርጋለን። ያልተሻረውን ማለት ነው። ተሽሯል የመዝሙረ ዳዊት ምስጋና። አይ እሱ አይደለም የኦሪት መስዋዕት፣ ሌሎች አንዳንድ ነገሮች እንደዛ የቀሩት ቀርቷል እንጂ አልተሻረም። ቅዱሳን ሐዋርያትም እንደዛ እና ሁሉም ደግሞ ያደረጉት ነገር ግን ደግሞ ተጽፏል እያልኩም አይደለም። ያልተጻፈው ይበልጣል እውነት ለመናገር በነቢያትም ዘመን በሐዋርያትም ዘመን ጥቂት ነገር ነው የተጻፈው። አትሊስት ግን በተጻፈው እንኳን ብቻ እንደው ለጊዜው ትውፊቱን እንኳን አስቀምጠነው የቃሉን ትውፊት አስቀምጠነው እንኳን በተጻፈው ብቻ እንኳን ብንነጋገር ይኸውላችሁ እንዲህ ነው። ስለዚህ መዝሙረ ዳዊትን ጠቅሰህ ስለ መላእክት ሲዘመር ያየህ አይ ለመላእክት ዘመርክ ማለት እኮ አምልኮ ነው ካልከኝ መዝሙረ ዳዊትን እየካድከው ነው። ይሄ ደግሞ አምባገነንነት፣ ይሄ ደግሞ ውንብድና፣ ይሄ ደግሞ ዲያብሎሳዊነት ነው። ስለዚህ ለቅዱሳን መላእክት ብንዘምር ገብርኤል እያልን ብንዘምር ይሄው ቅዱስ ዳዊት እንደዘመረው ነው። ሚካኤል ብንል ይሄው እግዚአብሔር መልአክ ብንል ይሄው እንደዘመረው ነው። ምንም ብርቅና ድንቅ የለውም ማለት ነው። በቃ እንደው መጽሐፍ ቅዱሳዊ ሆነን ነው የምንገኘው። በነገራችን ቤተክርስቲያናችን
አንድም ትምህርት የመጽሐፍ ቅዱሳዊ የሆነ ትምህርት የላት አንድም ማለት ነው። ራሱ የመጽሐፍ ቅዱሳዊ የሆነ ትምህርት ቢኖር አትቀበልም ቤተክርስቲያን። አሁን የፕሮቴስታንቱን ዓለም አትቀበሉ ለዛ ነው። ስንት የተደነቀረ ነገር አለ። ግለሰብ ብድግ ብሎ ዝም ብሎ እዛ ሽንት ቤት ምን የሚያገኘውን ዝም ብሎ እንግዲህ ከሽንት ቤት ምን እንደሚገኝ ያገኘውን ነገር ይዞ ይመጣል። ቤተክርስቲያን አትቀበልም። እምነት ብቻ አሁን ሽንት ቤት የሽንት ቤት ውጤት ነው፣ አትቀበለው። ጥምቀትን እንኳን ያውም አልተቃወም ነበረ ቅዱስ ቁርባን ምናምን። ከዛ ደግሞ የባሰ እየተግማማ መጣ፣ አትቀበለውም። እሱ መላእክት መመስገን የለባቸውም እንደዚህ ቅዱሳን መከበር የለባቸውም አሰማህም። ለምን? መጽሐፍ ቅዱሳዊ ስለሆነ አለ። መጽሐፍ ቅዱስ ውስጥ በተግባር አለ፣ በቃል ደረጃ አለ። ስለዚህ ያ ቤተክርስቲያናችን የምትኖረው ነው። ነቢያት ያደረጉትን ታደርገዋለች፣ በነቢያት መሰረት ላይ የተመሰረተች ስለሆነ ሐዋርያት ያደረጉትን ታደርገዋለች፣ በቃልም በመልእክትም ትውፊት የመጣውን እሱን ይዛ ማለት ነው። ምክንያቱም ቤተክርስቲያን የሆነ ዘመን ላይ 10 ምናምን ወይ 20 ምናምን የተጀመረች አይደለችም። በቃ እዛ በወጥነት ቀጥ ብላ የመጣች ነች። ጌታ መሰረታት፣ በደሙ ዋጃት፣ እንዴት ትመጣለች ማለት ነውና ይሄ መታወቅ አለበት። ስለዚህ የማታመልኩት ከሆነ ለምን ዘመራችሁለት? ለምን የጸጋ ስግደት ሰግዳላችሁ ምናምን? የጸጋ ስግደትና ምስጋናም ደግሞ ሁሉ አምልኮ ነው ያለ አረማን ነው ብለን ቅድም እንደጠቀስነው በአጭሩ መጥቀስ ይጠበቅብናል ማለት ነው። እና እንደዛ መረዳት ያስፈልጋል። እና እኔ እንደውም የምመክረው ከስር የምትሰሙን ስለምትኖሩ በየዋህነት ዝም ብላችሁ ቤተክርስቲያንን እንትን የምትሉ አላችሁ ባለማወቅ። ግን ቀረብ ብላችሁ ቤተክርስቲያን መርምሯትማ። በቃ ቤተክርስቲያን እንዲስመረምሯት ቀረብ ብላችሁ ለማወቅ ስትሞክሩ እጅግ ጥልቅ እጅግ እንዳውም ታፍራላችሁ። በእናንተ ምንም የምታውቁት ነገር የለም። ፕሮቴስታንቶች እንኳን እናንተ እኛም ራሱ ማለት ነው ቤት ውስጥ እንኳን ቁጭ ብለን እኛ ዕለት ሁሉም አዲስ ነው። ዛሬ ያስቀደስ ነው ቅዳሴ፣ ነገ ደግሞ ብንደግሞ ይዘው አዲስ ነው። ይገርማችሁ። ለምን? እግዚአብሔር መንፈስ ቅዱስ ያለበት ነው፣ የሱ ነው። በቃ የጀመረውም የሚያስኬደውም ሁሉን ነገር የሚፈጽመው እሱ ስለሆነ እግዚአብሔር መንፈስ ቅዱስ ስለሆነ ሁሌም አዲስ ነው፣ ሁሌም ትኩስ ነው፣ ሁሌም ህይወት ነው፣ በቃ የሚናፈቅ ነው። እና እንደዚህ ያለች ባህር ቤተክርስቲያን ያለችው ዝም ብለህ የሆነ ግለሰብ ተነስቶ አሜን ሃሌሉያ ብሎ እየተጋጨ ከሆነ ነገር ጋር እንደዛ አይደለም። ስለዚህ መጽሐፍ ቅዱስ በትክክል ተዘርግቶ እንደዚህ ሲነበብባት የምናገኛት በተግባር የምናገኛት ቤተክርስቲያን እሷ ናት ነው። እና ይሄ መታወቅ አለበት። ስለዚህ መልአኩን ብናመሰግነው ቅዱሳንን ብናመሰግን ኧረ እነሱን ማመስገን አምልኮ ነው ያለው። ኧረ ማን ነው እንደዚህ የሚል ከሌላችሁ አርፋችሁ ቁጭ በሉ ነው። እኛ ግን ይኸው በተግባር አለ። ይሄን ማወቅ ያስፈልጋል። በዚህ አጋጣሚ ምናልባት ላልጠነከራችሁ ወንድሞቻችንም ይህንን በደንብ እንታስተውሉት ነው። ብዙ ጊዜ አንዳንዴ አለማወቃችንን ተጠቅመው ብዙ የሚሉ ስላሉ፣ ከዛ ውጭ ግን አቻ አዳኝ አድርገን የምናስቀምጣቸው ቅዱሳን መላእክት ከክርስቶስ ጋር አቻ አዳኝ አድርገን የምናስቀምጣት ድንግል ማርያም እንደዛ ወይም ሌሎች ቅዱሳን እንደዛ የሉንም አትልም ቤተክርስቲያን። እንደዛ አቻ አድርጋ ልክ አብ ወልድ መንፈስ ቅዱስ በእሪና አንድ ናቸው በመለኮት በፈቃድ በስልጣን እንደምትለው ድንግል ማርያም እንደዛ አትልም ቤተክርስቲያን። ወይም ደግሞ ገብርኤልና መጣ ወይ ሊቀ መላእክት ቅዱስ ሚካኤልና መጣ፣ አይ እንደዛ አታደርግም። የአምላክነት ስልጣን አትሰጥም። በቃ ሁሉም በክብሩ ሁሉም በልኩን ነው የምታከብረው። ድንግል ማርያም የአምላክነት ስለሆነች አምላክነት አይደለም፣ ሰው ነች። ከሰው ሁሉ ግን ደግሞ የተለየች ነች። እሷ የአምላክናት ናት። ወዳጅ ዝም ብለህ እንደ ታናሽ እህትህ የምታያት አይደለችም። ላቲ ስብሐት ጸጋ የሞላባት ናት። ሰው እንኳን በጠፋበት ጊዜ ሰው ሆና ተገኝታ እግዚአብሔር ወደዚህ ምድር ሲመጣ በእንግድነት እሱን ያስተናገደች ብቸኛዋ እናት ድንግል ማርያም ናት። ጸጋ የሞላባት ደግሞም አምላክን ልጄ የምትል እሱን በድንግልና ጸንሳ በድንግልና የወለደች ለዓለም ድህነት ራሷን የሰጠች ናት። በነገራችን ላይ ስለ አንድ ልጇ ምክንያት የሰደደች ሁሉንም ነገር በልቧ እየጠበቀች በነፍሷ ግን ሰይፍ እያለፈ ስለ በአንድ ልጇ ምክንያት ማለት ነው ስለ ዓለም ድህነት ልጇ ምክንያቱ ዓለም ድህነት ነው። ስለዛ ራሷን የሰጠች እናት ናት እና ሁሉንም በየእንትኑ የምናከብረው ነው። ስለዚህ ከአምላክ በታች ድንግል ማርያም ከዛ ቅዱሳን መላእክት እያልን እንመጣለን ማለት ነው። እና አንቀላቅልምላችሁ ፈልጌ ነው። የመለኮትን ስልጣን ለፍጡራን ልንሰጥ አንችልም። የአምላክነትን ስልጣን ልንሰጥ አንችልም። ቤተክርስቲያን እሱን ጥርት አድርጋ የምታስተምር። አሁን ችግሩ እንዳልኳቸው ነው። ለምሳሌ ስግደት ሁሉ አምልኮ ነው፣ ምስጋና ሁሉ አምልኮ ነው ብለው ይነሳሉ። ስናየው ግን መጽሐፍ ቅዱስ አይልም። እንደውም በተግባር አሁን ቅድም ባልኳችሁ መንገድ ይሆናል ማለት ነው። እና እንደዚህ ያለ ፉሽ የሆነ ዲያብሎሳዊ የሆነ ትምህርት ሰው ይዞ ተነስቶ መደናቆር የለበት። እና ይልቁንስ እነ ቅዱስ ገብርኤል እሳት ውስጥ ገብተው እሳቱን ውሃ ሲያደርጉት ለምን አትመለከቱም? ቅዱሳን መላእክት ይህንን ነገር ሲያደርጉ ለምን አትመለከቱ? ከስር ሲያስፈቱ ለምን አትመለከቱ? እኔ በጣም ይደንቀኛል። ዲያብሎስ አሳሳተኝ፣ ዲያብሎስ አሰናከለኝ፣ እንዲህ አድርጎኝ፣ እንደዚህ የትም ቦታ ላይ የሆነ ነገር ሲያደርግ አይማ ዲያብሎስ ስራ ይባላል። ለምንድን ነው የገብርኤል ስራ ብለህ የማትናገረው እንዴ? እነሆ እግዚአብሔር ክፉ ሲሆን
መቼም ዲያብሎስ ያለ እግዚአብሔር ፈቃድ አይደለም አንተ የሚለው ያው እኛ ነፃ ፈቃድ ስላለን በእኛ ነፃ ፈቃድ ታለን ስንወድቅ ዲያብሎስን በል ምንም ነገር እንዳታረግ ብሎ እንትን ሊለው አይችልም። እኛ ወደን ፈቅደን ወደ ዲያብሎስ ከሄር እግዚአብሔር ሊከለክል አይችልም። እና እግዚአብሔር ወይስ ደግሞ መጥፎ ነገር ሲሆን ለሳጥናኤል ሊፈቅድለታል ለዲያብሎስ፣ መልካም ሲሆን ደግሞ ክሬዲቱ ለቅዱስ ገብርኤል ለቅዱስ ሚካኤል አይሰጥም ማለት ነው። እኔ አንዳንዴ ይገርመኛል በጣም ሰይጣን አስተሳሰተኛ ያለ ሰው ለምንድን ነው እነ ቅዱስ ሚካኤል ተራዱኝ፣ አዳኑኝ፣ ረዱኝ ለምን አይልም? እንዲህ ብሎ ለምን አይመሰክርም? እንዲህ ብሎ ለምን አይዘምርም? በጣም ይደንቃል እኮ። ይሄ ደግሞ መጽሐፍ ቅዱስ የሚናገረው ቅድም እንዳልኳችሁ ሆኖ ማለት ነው። ይልቁንስ ቅዱሳን መላእክት ሁላችንም ጠባቂ መላእክቱ አሉን። እነሱ የአባታችን የእግዚአብሔር የአብ ወልድ መንፈስ ቅዱስን ፊት የሚያዩ ናቸው። የእግዚአብሔርን ፊት ማየት ማለት የሚለምኑ የሚጸልዩ ናቸው። እዚህ የማቴዎስ ወንጌል 18:10 ላይ በደንብ ተቀምጦ የምናገኘው ከታናናሾች አንዱን እንዳትንቁ ዘወትር የአባቴን ፊት ያያሉና መላእክቶቻቸው ብሎ የተናገረበት ክፍል አለ እና ዘንዶውን የሚዋጉትን ተመልከቱ። እንደነዚህ ያሉ ረዳቶቻችን ታዲያ ከወዴት ይምጣ? እንዲህ ዘንዶ ዲያብሎስ እኮ ነው። እሱም ሁላችንንም ሊውጥ በተቻለ መጠን የሚውጠውን ፍለጋ እንደሚያገሳ አንበሳ በዙሪያችን የሚዞረውን እሱን የሚዋጉትን እሱን የሚያባሩትን እነሱን አልያቸው አይባልም። ወዳጄ ማክበር፣ የሚገባውን ክብር መስጠት፣ አግዙን ማለት ተዋጉልን ማለት ይገባል ማለት ነው። ይሄ እንግዲህ ጆሮ ያለው መስማትን ይስማ ነው እና ቅድም እንዳልኩት ግን ይሄ ሁሉ ሲሆን የእግዚአብሔርነትን ስልጣን የአምላክነትን ስልጣን ከዘላለም ሞት ወደ ዘላለም ሕይወት ወይም ደግሞ ከአብ ከወልድ ከመንፈስ ቅዱስ የታረቅ ነው በእነሱ ነው ደግሞ አንልም። ይልቁንም እንደነ ቅዱስ ገብርኤል ደግሞ ያሉት ደግሞ ያንን ዜና ይዘው ደግሞ መጥተዋል። ያንን ዜና ይዘው የመጡ እነሱ ናቸው። የወለድንግል ማርያም መጀመሪያ እንድትሰማ ያደረጉት እነሱ ናቸው። እሷም አሜን ብላ እንድትቀበል ይሄ እኮ እንደዚህ ነው ያኮ እንደዚህ ነው ለእግዚአብሔር እኮ የሚሳነው ነገር የለም ብሎ የነገራት ቅዱስ ገብርኤል ነው። የሉቃስ ወንጌል ምዕራፍ 1 ስንመለከት ማለት እና በነገር ሁሉ ሲራዱ በመንገድ ሁሉ ሲመሩ ነው የምንመለከተው። መንገድ ደግሞ የተባለ መልካሙ መንገድ ሃይማኖት ነው። በሃይማኖት እንድንጸና ከምድር ወደ ሰማይ ወደ ዘላለም ሕይወት በምናደርገው ጉዞ ንስሐ እየገባን ፍሬ እያፈራን የእግዚአብሔር መንግስት እንድንወርስ የሚራዱ ናቸው። የሉቃስ ወንጌል 13ንም ስንመለከት ቁጥር 5 አካባቢ ጀምረን የሚነግረን እንደዚህ አይነት ነው። በሌሎች የመጽሐፍ ቅዱስ ክፍሎች የሉቃስ ወንጌል 15 ላይም ስንመለከት ንስሐ በሚገባ በአንድ ኃጥእ በሰማይ መላእክት ዘንድ ምን ይሆናል? ታላቅ ደስታ ይሆናል አይደል? ለምንድን ነው የሚደሰቱት? ስላመለጥን ነዋ ከዘላለም ሞት ከዘላለም ጥፋት ከዛ ከእቶነ እሳት ገሃነመ እሳት ስላመለጥንና የዘላለም ሕይወት ስላገኘን። ስለዚህ ንስሐ ገብተን ቅዱስ ሥጋና ክቡር ደሙን ስንበላ ስንጠጣ ደስ የሚላቸው እነሱም አንዱ አገልግሎታቸው ያ ስለሆነ ነው። እኛ ለንስሐ እንድንበቃ መራዳት፣ እኛን ከሞት ሕይወት ወደ ሕይወት እንድንመጣ ማገዝ፣ መረቀድ ደግሞ ሁሉ መዳን ይወርስ ዘንድ ብለን የጠቀስነው ማለት ነው። እና ይሄ በጣም መታወቅ ያለበት ነገር ነው። አይ ቲንክ ኦርቶዶክሳውያን ይህንን በደንብ ለማስታወስ ያህል እንጂ በደንብ ትረዱት ይመስለኛል። ፕሮቴስታንቶችም በዛ ልክ ብትረዱት መልካም ነው እና ለማንኛውም የእግዚአብሔርን አቻ አርጋ ከመላእክት ጋር ምናምን አይደለም ቤተክርስቲያን እንትን የምትለው ቅድም እንዳልኩት መታሰቢያነቱን በዓሉ ወይም ቤተክርስቲያኑ በቅዱስ ገብርኤል ስም ቢሰየም ወይ በዓሉ ዛሬ ቅዱስ ገብርኤል ነው ኦኬ ቢባል እንዲያው ዕለቱ የእግዚአብሔር ደግሞ አይደለም ማለትም አይደለም። እንዲያው አንዳንዶች ደግሞ እንደዛ የሚረዱ አሉ። በጣም እኮ ይገርመኛል። እንዴት አድርገን ማስረዳት እንዳለብን አንዳንዴ ግራ ነው የሚገባኝ። ማለት ለምንድን ነው በዚህ ልክ እንደው የሚጃጃሉት እንደላለኝ? በእርግጥ መያዝ ነው ከባድ ነው። እንዲያው ዛሬ ቅዱስ ገብርኤል ነው ማለት ቀኑ የኢየሱስ አይደለም ማለት ነው እንዴ? ማን ፈጠረውና ይሄን ቀን ማለት ይሄን ጊዜስ ማን ሰጠንና ነው? ነገር ግን በቤተክርስቲያናችን ቅዱስ ገብርኤል ያደረገውን ድንቅ ታምር መታሰቢያነቱን ለሱ ሰጥተን ከዛ ደግሞ የራሱ የጌታችን የመድኃኒታችን ኢየሱስ ክርስቶስን ስጋና ደም ያመለካችንን የእሱን ስጋና ደም የምናመልከው እሱን ነው። ስጋና ደም ብንበላ ልንጠጣ እንሰባሰባለን ነው እንጂ እንደው ዛሬ ቅዱስ ገብርኤል ነው ቀኑ መታሰቢያው ማለት የኢየሱስ አይደለም ማለት ነው። አንዳንዴ እኮ ይገርመኛል እኮ በጣም እና ይህን ያህል እንደው አንዳንዶች ቤተክርስቲያን ባለማወቅ ሞኝነት ውስጥ ሲጓዙ እጅግ በጣም ነው የሚያሳዝነው እግዚአብሔር በሚያውቀው። እና እኔ አንዳንዴ ሆን ብሎ በቃ ለመጥፋት የተዘጋጀ ትውልድም ያለ ይመስላል። በእርግጥ አሁን እግዚአብሔር ይመስገን ብዙ ሰው እየነቃ ነው። አሁን እዛም ሲሄድ መዳን አለ መስሎት ዝም ብሎ እንደ በየአዳራሹ ይደፋ የነበረው አሁን ሄዶ መጨረሻው የማይሆን ነገር ስለሆነበት አሁን ሁሉም እያገናዘበ ኧረ ቤተክርስቲያን ሳናቃት ነው እንደወጣ ነው፣ ኧረ ቤተክርስቲያን ሳናቃት ነው እንደምንታቸው አስረዱን እስቲ ምንድነው ብሎ ከሰዎች ከግለሰቦች ውሸት
በዘለለ የሚመረምር የሚያስተውል የሚያነብ ትውልድ ደግሞ እግዚአብሔር ይመስገን እየመጣ ነው። እሱን መካድ አይቻልምና እንዲህ ቆም ብሎ መመርመር ማወቅ እጅግ ያስፈልጋል። ከቤተክርስቲያን ውጭ ሆኖ መዳን የሚታሰብ ነገር አይደለም። በየአዳራሹ በየሰፈር መንደሩ ወይ ደግሞ እንዲህ መጽሐፍ ቅዱስ ይዞ ደስ እንዳለው በአቦ ሰጥ ዝም ብሎ ኢየሱስ ጌታ ነው ኢየሱስ ያድናል ስለተባለ ብቻ የሚዳን አይደለም። ባይዜ ኢየሱስ ጌታ ነው ኢየሱስ ያድናል እውነት ነው። ግን ይሄ ብቻ አይደለም የሚያድነው፣ ስንት ነገር አለ ገና እኮ ወዳጅ ገና እና በጣም ጥንቃቄ ይፈልጋል በጣም። ስለዚህ እግዚአብሔርን በሙሉ ልብ ልናምነው ይገባል። የእግዚአብሔርን መንግስት እኛ ባሰብነው እኛ እንዲሆን በፈለግነውና በወደድነው ወይ በገመትነው ሳይሆን እንደሆነው ማለት ነው። እንደሆነው እሱ ደግሞ ቅድም ለምሳሌ አንዱ ቅዱሳን መላእክትን በተመለከተ በጥቅሉ ቅድም እንዳው ለጨረፍታ ለመግቢያ ያህል እንደጠቀስኩት እንደዛ ማመንንም ይጠይቃል ማለት ነው። ከነገረ እግዚአብሔር ጀምሮ ነገረ ድነት፣ ነገረ ማርያም፣ ነገረ መላእክት፣ ነገረ ቅዱሳን እያንዳንዱ ነገር በሙሉ በቅዱሳት መጽሐፍት የተጻፈውን በትውፊትም የመጣውን የቤተክርስቲያን የሆነውን ነገር የእግዚአብሔር የሆነውን ነገር ሁሉ ሳይሸራርፉ አምኖ መፈጸም ደግሞ ያለበትን ነገር ሰው መፈጸም አለበት። በትዕቢት ግን ራሱ በፈለገው መንገድ በወደደው በመሰለውና ደስ ባለው መንገድ አይ በዚህ መንገድ ነው የሚሆነው ካለ ግን ትዕቢት አያድንም ነው መልሱ። ትዕቢት አያድንም። እንደዚህ ያለው ነገር እኮ ዲያብሎስንም ጥሏልና ብዙዎችንም ደግሞ ወግቶ ጥሏል። ስለዚህ ጥንቃቄ ይፈልጋል። ለማንኛውም ቅዱሳን መላእክት የሚያድኑ የሚራዱ ተሰጣቸው ጸጋ የሚራዱ የሚያድኑ የሚያማልዱ ጸሎትንም በእጆቻቸው የሚያሳርጉ ናቸው። ራዕየ ዮሐንስ ምዕራፍ 8ን መመልከት በቂ ነው። የወርቅ ዕጣን የያዘ መልአክ መጣ ይላል። ከዛ ለቅዱሳን ጸሎት እንዲጨምረው ብዙ ዕጣን ተሰጠው ይላል። ይጨምረዋል። ከዛ ከቅዱሳኑ ጸሎት ጋር ምንድነው የሚለው? ከመልአኩ እጅ የቅዱሳን ጸሎት በእግዚአብሔር ፊት ወጣ ይላል። ስለዚህ ሲያሳርግ ትመለከታላችሁ። አሁን እኛም ዛሬ በቤተክርስቲያን እዚህ መሬት ላይ ባለችው ቤተክርስቲያን በኪዳን ጊዜ በቅዳሴ ጊዜ በተለይ በቅዳሴ ጊዜ አሁን ታስታውሳላችሁ አይደል? ሁላችሁም ጊዜው መሐረነ ክርስቶስ ሲባል ንፍቁ ቄስ ማጠንቱን ይዘው የዞሩ እንትን ይላሉ አይደለም? የጣንደጭሱን ጽንሃውን ይዘው እሱን እንትን እያሉ ጸሎታችን ከዕጣኑ ጢስ ጋር ያርጋል ማለት ነው። ያንን ጸሎት የሚያሳርጉት ቅዱሳን መላእክት እንደሆኑ ይሄው ምንድነው ከመላኩ እጅ የቅዱሳን ሁሉ ጸሎት በእግዚአብሔር ፊት ወጣ ብሎ እንደዚህ ተጽፎ እናገኘዋለን ማለት ነው። እና እንደነዚህ ያሉ ቅዱሳን መላእክትን አለማክበር እንግዲህ ራስን ማዋረድ ራስን መቀመቅ ውስጥ መጣል እንደሆነ መታወቅ መቻል አለበት ነው። ምናልባት እንዳላስረዝም ይሄ ነው የዛሬው ታሪክ። ግን ታላቁ መልአክ ቅዱስ ገብርኤል አናንያ፣ አዛርያ፣ ሚሳኤል ወይም በግዞት ደግሞ ስማቸው ሚሳቅ፣ አብደናጎና ሚድራቅ ነው ካልተሳሳትኩ። እነሱን ያዳነ በሰለስቱ ደቂቅ የምንላቸውን ያዳነበትን ዕለት የዛ ቤተክርስቲያናችን እንድንሰባሰብና የአብሳሪው ታላቁ መልአክ መጋቤ ሐዲስ የእሱን ተራዳይነት እንድንዘክር አማላጅነት እንድንዘክር ተሰባስበንም የጌታችን የመድኃኒታችን የኢየሱስ ክርስቶስን ቅዱስ ሥጋና ክቡር ደም እንድንበላ እንድንጠጣ ነው ጥሪዋ። በዚህ አጋጣሚ እንደው ምናልባት በኋላ ላይ እንዳረሳው በዓላትን ልናከብር ያው ከቦታ ቦታ መሄዱ በተለይም ደግሞ በጣም በዓላት የሚከበርባቸው እንደ ሐዋሳ ገብርኤል፣ ቁልቢ ገብርኤል ሌሎችም እንግዲህ ይኖራሉ። በዋናነት ሁለቱ ለምሳሌ ቅዱስ ገብርኤልን በተመለከተ ሌሎችንም በዓላት ለማክበር አሁን ገና ሲመጣ በተለይ ላሊበላ ሌሎችም ቦታዎች ህዳር ጽዮን ሲመጣ ወደ አክሱም ጽዮን፣ መስከረም 21 አካባቢ ደግሞ ወደ ግሸን ሌሎችም እንግዲህ እግዚአብሔር ይመስገን ያው ኢትዮጵያ አሁን በሌና በእናንተ ዘመን ትንሽ እንትን ብትርብንም እግዚአብሔር ይመስገን በአባቶቻችን ብዙ ነገር ነው አድርገው ያለፉትና ያው እኛም መንቃት እንዳለብን ሆኖ ማለት ነው። ብቻ ከቦታ ቦታ እንዘዋዘዋለን እና በዓላት ለማክበር ግን ስንሄድ እውነት ለመናገር ንስሐ የገባን ከሆነ ስጋው ደግሞ ለመቀበል እንደው እሱን እንኳን ባንችል ማህሌት አድረን እንዲሁ ዙፋ ያለ ዝም ብሎ ነገር ተይዞ አልጋ ምን ከዛ ደግሞ እንደው የኃጢአት ስራዎች ሊሰሩ በልቶ ጠጥቶ ከዛ እንዲያውም ወደ ሌላ አይነት ነገር ሊገባ አረ ናይት ክለብም ሲጠሩ ማስታወቂያ ይሄን ያህል ነው። በነገራችን ላይ ቤተክርስቲያን በእኛ ዘመን ሰዎች የተዳፈሩ ያሉትና እንደዛው ላይ ይቻላል እና እንደዛ አይነት የብልግና ስራዎች ሊሰሩ ወይም ደግሞ እንደ መዝናኛ ልንጠቀምበት ሳይሆን ፍጹም ወደ እግዚአብሔር ልንቀርብበት ከአምላካችን ጋር ልንታረቅበት እንደሆነ መታወቅ መቻል አለበት። እና አንዳንዶች ለንግድ ሁሉ የሚሄዱ አሉ።
እውነት ለመናገር እንደው መጠጡንም ምኑንም ጭነው የሚሄዱ አሉ። ቤተክርስቲያን በእኔና በእናንተ ዘመን እጅጉን ነው እየፈተናት ያለ ነው እኛው ራሳችን። በእርግጥ አህዛቡም ፕሮቴስታንቱም ሳይቀር የሚቸረችር አይጠፋም ነጋዴ ብዙ ነው ያለውና ይህንን በጣም ሀይ መባል ያለበት ነገር ነው። በቃ መባል ያለበት ነገር ነው። ወደ እግዚአብሔር ቤት ስንሄድ ከእግዚአብሔር ጋር ልንታረቅ እኔ ብኩን ነኝ እንደዚህ ነው ስባክን የከረምኩት እና ቅዱስ ገብርኤል ወይ ባክህን ከስራቴ ከዚህ ሰዓት እንትን እንዳልራቸው ከስራቴ እንድንል ለምሳሌ ይሄን ባል በተመለከተ እንደዛ ነው። ይሄን መልእክት አይ ነው ትናንት ነበር መናገር የነበረብን ግን ብዙ ጊዜ ትናንትም ስላልገባው እና ብዙ ጊዜ በቃ ውስጥ የሚያለ ነገር ነው። ቤተክርስቲያንም ሁሌ የምትለው ነገር ነው እና በዓላትን ለማክበር ወይ ገዳማትን ምንም ስንሄድ ስጋዊ ነገር ልናደርግ አይደለም። ክርስቲያን ማለት ምንድነው ዓለም ላይም እያለ በስራ ቦታ በቤቱም በሰፈሩም በየትኛውም ሁኔታ እግዚአብሔርን እያሰበ የመንፈስ ፍሬዎችን እያፈራ የራሱን መዳን እየፈጸመ የሚኖር የሚተጋ ሲወድቅ እንኳን ቶሎ ብሎ የሚነሳ ነው እንጂ ይሄ ዝም ብሎ የዚህን ዓለም ዝባዝንኬ ወዶ ከዛ ደግሞ እግዚአብሔርን ወደዋለሁ ውሸታም ነው። አንደኛ ዮሐንስ ምዕራፍ 4 ላይ ተቀምጦልናል ቃል በቃል እና በተለይ ወደ እግዚአብሔር ቤት ስንሄድ በጣም ጥንቃቄ ይፈልጋል። አንዳንዱ እንዳልኳችሁ ስንት አመል አለበት እና ያንን አመል እንዳው በሌሎችም በዛመሉ ምክንያት ለሌሎችም እንቅፋት ለመሆን የሚሄዳል። ይሄ በጣም ትክክል አይደለም። የንግድ ነገሮች፣ ስካር ነገሮች፣ ዘማዊነት፣ አመንዝራነት እና የት ክለቡ ምኑ እሱ አይደለም መድረግ ያለበት። በእውነት የትም ቦታ ላይ እንኳን ሄደን በሰፈራችንም ራሱ ቢሆን በዛን ቀን ማህሌቱን መቆም ሊቃውንት እንደሚወት መሆን መረዳት እሱን ቅዳሴውን መሳተፍ የፈለገውን ያህል ሊደክመን ይችላል። ያለ መረሰው ሊደክመው ይችላል እና በዛ ልክ መሳተፍ እንጂ እንደገና እግዚአብሔር ጋር ቤት ሄደን መልአኩ ያማልደናል እግዚአብሔርም ያደነናል ስንል እንደገና መቀሰፍ እንዳይመጣ እንደገና መረገም እንዳይመጣ በጣም ጥንቃቄ ይፈልጋል። ለዛ ነው በተለያዩ መጽሐፍ ቅዱስ ክፍሎች የማስጠንቀቂያ መልእክቶችንም ጭምር የምናገኘው ማለት ነው። ለምሳሌ አሁን በዚህ በዘጸአት ምዕራፍ 23 ከቁጥር 20 ጀምሮ ስትመለከቱ በፊቱ ተጠንቀቁ ይላል። ኃጢአትም እንዳታደርጉ ኃጢአት ብትሰሩ ግን ይቅር አይላችሁም ይላል። ስለዚህ ቅዱስ ገብርኤል ሐዋሳን በለው ቁልቢ ሄዶ ሰው እዛ የማይጠነቀቅ ከሆነ በነገራችን ላይ መቅሰፍን ተሸክሞ ነው የሚመጣው። ኃጢአት ቢሰራ ይቅር አትባልም ነው እና አንዳንድ ሰው ዝም ብሎ እንዲሁ በቃ ዝም ብሎ አንዳንዱ ማመል በጣም እኮ ያሳዝናል። እውነት እግዚአብሔር እኔና እናንተን የሚጠብቀንና ገና አይጨርስን ስላልሆነ ሩጫችን ለመፍረድ አይደለም እግዚአብሔር በሚያውቀው ግን የአንዳንዱ ሰው አመል እንዲሁ በጣም ከባድ ነው። በእውነቱ በጣም ከባድ ነው። እግዚአብሔርን ቤት የሚዳፈሩ ሰዎች አሉ። በመላኩ ፊት በጣም የማይጠነቀቁ ሰዎች አሉ እና በጣም ጥንቃቄ ይፈልጋል። ይሄ ዳንኪራው ዝሙቱ ምኑ እንዴ ሰው እግዚአብሔር ቤት ሄዶ ከእግዚአብሔር ጋር ከተጣላ እንደው መታረቂያ የሆነችው ቤቱ ነች። ይህ ሊታረቅ ነው እና እንዴ ሰው እኮ አያርፍም። በመድኃኒዓለም አያርፍም እኮ ሰው በቃ በዛ ስትሉት በዛ በኩል በዚህ ስትሉት በዛ በኩል ችግር ነውና በመንገድ ይጠበቅ ዘንድ ወደ አዘጋጀሁትም ስፍራ ያገባ ዘንድ እነሆ እኔ መልአክን በፊቱ እሰዳለሁ፣ በፊቱ ተጠንቀቁ ነው የሚለው። ቃሉንም አድምጡ። ምንድነው ቅዱስ ገብርኤል ቃሉ? የቅዱስ ገብርኤል ቃሉ ምንድነው? ዘሙት ነው ያለ? ስከር ነው ያለ? እንደፈለገ በቃ በላና ጠጣና ፋነነ ያለ? እንደዛ ነው ያለሽ? ተመላገጡልኝ ነው ያለው? እንደዚህ እኮ አይደለም። በነገራችን ላይ ንስሐ ግቡ እኮ ነው፣ ተመለሱ እኮ ነው። በነገራችን ላይ ከእሳቱ ውጡ እኮ ነው። እሳት እኮ ነው። የዚህ ዓለም ነገር ዛሬ እሳት ነው እና ወጣትነት በተለይ ይበላል። ይሄ እንዴ ከባድ ነው በእውነቱ በጣም እና ቃሉንም አድምጡ ስሜን በእርሱ ስለሆነ ኃጢአት ብትሰሩ ይቅር አይልምና አታስመሩት ይላል። እና ቤቱ ሰው ሄዶ ኃጢአት እንዴት ኃጢአት ለመስራት ይሄዳል? በጣም እንደ በዚህ ዘመን በእውነት ቤተክርስቲያንን የፈተናት እኮ ውጭ ካለው ፈተና ከውጫዊ ፈተና እኔና እናንተ እኮ ነው ወንድሞች። በጣም እንዴ ማሰብ ያለብን ነገር አንዳንዴ እንዴት ራሳችንን አንገታ እንዴት በቃ ሰው አየኛ ላይ ተሽሎክልኮ ኬፑን አድርጎ መነጽሩ ተደርጎ የሚሽሎክልክ ስንት አለ መሰላችሁ እኮ። እንዲሁ ጥንቃቄ ይፈልጋል። እንዲሁ በጣም በፈጣጣውም ደግሞ ስንት አለና እንዲህ አይነት ነገሮች ቤተክርስቲያናችንን የሚያሰድብ እንዴ በሌላ በእናንተ የተነሳ ክርስቶስ እኮ መሰደብ የለበትም ወንድሞቼ። እሱ እኮ በቃ ተሰደበ እኮ አይደል እንዴ? ተተፋበት አይደል እንዴ? ስለናንተ ሲል እንደዛ የሆነበት ነው። መልሰን ደግሞ እንደገና ደግሞ ክርስትና ክርስቶስ ብሎ ነገር ደግሞ አታያቸውም እንዴ? እናስል ደግሞ እንደገና እናሰደው። በጣም ጥንቃቄ ይፈልጋል እውነት ለመናገር እና እኔ እንደው በዚህ ዘመን ቤተክርስቲያን ምን ማድረግ እንዳለባት አላውቅም። እግዚአብሔር በሚያውቀው በጣም ለያዥ ለገናዥ ያስቸገርናለን ነው የምላችሁ። ይሄ ምንም የሚታይ ነገር ስለሆነ ማለት ነው። እና በዓል ተብሎ
እንደዚህ ከተማ ተሄዶ እዚሁ ከተማ እንኳን እንደዚህ የትም ሳይክል እንኳን ሰፈር አንዳንዶቹ በቃ ጾም መሆኑን ይረሱታል መሰለኝ እና እንደዚህ ከበው በቃ አሁን ምናልባት አሁን ወጣ ብትሉ ምናልባት አንዳንዴ ለመፍረድ አይደለም ብያቸዋለሁ እንዲህ ከሀሳብ ተደርድሮ ዝም ብሎ እንትን የሚላል እዛ እሱ ስካር ያመጣል ስካሩም ደግሞ ሌላ ነገር ያመጣል። ይህ በጣም ቤተክርስቲያን እየፈተናት ነው። ይሄን እናንተ መስማት አለብን የእግዚአብሔርን ድምፅ። እዚህ ጋር ገብርኤል ብለህ አንዳንዱማ ሲሰክር ነው ገብርኤል እንዴ በነገራችን በዚህ የተነሳ እኮ እንዲህ ይመስለኝ ነበር እያለ ሳይማር የጠነጠጠ እኮ ስንት ሰው አለ መሰላችሁ? እኔ ብዙ ሰው አጋጥሞኝ ያውቃል። እና ቅዱስ ገብርኤልን ማስደሰት ይኸውላችሁ ንስሐ በመግባት ነውና ስለጠጣ ስለሰከርክ እንትን ስላልክ በቃ ፏ ስላልክ ምናምን ይቀየለለ እንትን ስላልክ ምናምን ሙቅ ስላለ አንተ ስለሞቀ ቅዱስ ገብርኤል እንደዛ ይደሰታል ማለት አይደለም። ቅዱሳን መላእክትን የሚያስደስት ሰው እንዴት ነው ከተባለ ንስሐ ገብቶ ነው ቆርቦ ነው። አሁን ዛሬ ቅዱስ ገብርኤል ላስደስት ያለ ሰው አስቀድሞ ነው ተዘጋጅቶ ሲቆርብ ነው። እንደው ቢያንስ እንኳን እንደው ለመቆረብ እስቲ ወይ ግድ ንስሐ አባት ይችን ደግሞ የሚለው እንኳን ነገር ቢኖር ከመሐሌቱ ከሰዓታቱ ተሳትፎ የግል ጸሎትንም አድርጎ እንዲሁ በጣም እኮ አንዳንዴ እኮ እንደው ከባድ እኮ ነው በእውነቱ። በነገራችን ላይ እነዚህ በዓላት ትልቁ ዓላማቸው እኔና እናንተን አለማምደው ይሄ መላካዊ ወደሆነው ህይወት እሺን የምድር መላእክት ሆነን ከእግዚአብሔር ጋር ባለን ህብረት ተቀድሰን ከሱ ጋር የምንኖርበትን ነገር መቀየስ ነው ዓላማቸው እንጂ ሌላ አይደለም። በነገራችን ላይ ይህ ተሰብስበን ሆ ብለን ከዛ በቃ ቻው ወደ ኃጢአታችን እንድንመለስ እንደዛማ ከሆነ ምኑም ባልሆነ ትልቁ በዓል እኮ ንስሐ ገብተን የክርስቶስ ጋርና ደም እንድንቀበል ክርስቶስን በመምሰል ህይወት እንድንመላለስ ማስቻል ነው። በነገራችን ላይ የበዓላት ትልቁ ዓላማ እንሰባሰባለን፣ ቃል እግዚአብሔር እንሰማለን። እዛ የቆሸው ማንነታችን በዛው አራግፈን ዛሬ እንኳን ማድረግ ያልቻልነው ከሆነ ነገ ላናደርገው ማድረግ ያለብን ከሆነ ደግሞ ልናደርገው ተማምለን ነው በእግዚአብሔር ፊት ቃል ገብተን የምንመጣው ማለት ነው። በዚህ መንገድ ነው እና አሁን ላይ ግን በውር ድንብር ዝም ብለን ግር ብለን የምናደርጋት ነገር ተለይ ብዙዎቻችንን የተበላሸን ይመስለኛል። ብዙ ጊዜ የሚታይ የሚዳሰስ ነገር ስለሆነ ማለት ነውና በጣም ጥንቃቄ ያስፈልጋል። ቤተክርስቲያን እንደዚህ ድምጿን ስትናገር ቃሏን ስታስተላልፍ ቃል እግዚአብሔርን ስትናገር እንስማት ባካችሁን። መቅሰፍት እንዳይመጣብን ነገ ዞር በሉ እናንተ ርጉማን እንዳንባል ፍሬ ያስፈልጋል እኮ አይደል? የት ወንድሞች በነገ እኮ በአምላካችን ፊት ይዘነው የምንቀርበው እኮ ፍሬ እኮ ያስፈልጋል። ፍሬማ ካላፈራን ተቆጠንታ ይሄ ደጋግሞ የነሳነው አይደል እንዴ? በመዳናችን ጉዳይ ላይ እኮ ፍሬ ማታፈር እኮ ይወገዳል እያለ ዮሐንስ ወንጌል 15 ስንጠቅስ ነበር ቁጥር 2። በመጨረሻው ሰዓት ይሄ ማቴዎስ ወንጌል 25 ስትመለከቱ ከቁጥር 1 ጀምራችሁ ተመልከቱ። ልባሞችና ሰነፎች 5 ከዛ ደግሞ ባለ 5 መክሊት፣ ባለ 2 መክሊት፣ ባለ 4 መክሊት ስትመለከቱ ያ ባለ 1 መክሊት፣ ባለ 2፣ ባለ 5፣ ባለ 2 እና ባለ 1 ባለ 1 ምንድን ነው የተባለው? ዞር በል አላፈራም ውጣ ነው የተባለው። እና እንደው በእግዚአብሔር ላይ ባንሳለቅ ይሄ ራሳችንን ለመግዛት ሙከራዎችን ብናደርግ እሱን ከንስሐ ብንጀምር እንደው አንዳንድ ሰው ችግር ነው ያለበት በእውነቱ። እኔ እንደው ቤተክርስቲያንን ላለመስማትም ቆርጦ የተነሳ በቃ መንፈሳዊ መስሎ ግን የሚተውን ስንት ጉድ መሰላቸው ያለውና እንዲህ አይነቱ ነገር ጥሩ አይደለም። በተለይ በዓላትን ለማክበር የሆነ ቦታ ስለሄድን ብቻ በረከትን አፍሰን መጣን ማለት አይደለም። ሄደን ምንድን ያደረግነው? ሄደን ቃል እግዚአብሔርን ሰማን፣ የሆነ አመላችንን ለማረም ተዘጋጀን፣ ሪክሬሽን ያደረግነው። ሪክሬሽን ማወዳጅ ምን ከዚህ ዝም ብለህ የሆነ ቦታ እኮ ፈረንጅ ይሽከረከራል፣ ምን ችግር አለው? ሳንቲም ካለ እኮ የትም ቦታ ትሄዳለህ። እና የትም ቦታ የትም ሁኔታ ላይ ገዳማትን ብንዞር የሆነ ነገር ብቻ ብናደርግ እኛ ውስጣዊ ማንነታችን መቀየር አለበት። ቤተክርስቲያን ወደምትለን ዓላማ ድምጿን መስማት አለብን። እነ ቅዱስ ገብርኤል እና ቅዱስ ሚካኤል የሚፈልጉትን የኛ ንስሐ መግባትና ቅዱስ ሥጋና ክቡር ደሙን መብላት መጠጣት እሱን ማድረግ አለብን። ካለበለዚያ ግን ችግር ነው የሚሆነውና ይህንን እንግዲህ በተመለከተ አታስመርሩት፣ ኃጢአት ብትሰሩ ግን ይቅር አይልም ተብሎ ተጽፏል። እንደው በዛው ይህንን ነገር ማንሳት ስላለብንና ጣቡን ወይም በምንድነው ይሄ የለመድናቸው መጥፎ ነገሮች ካሉ በተለይ ከቦታ ቦታ እየተሽከረከሩ እንደ ሴርሞኒ እንደ ሪክሬሽን እያደረጉ ግን እዛው የመዳራት ነገር ውስጥ ከቤተክርስቲያን አፈንግጦ እዛው ስካር ውስጥ እዛው ሌላ ነገር ውስጥ ናይት ክለብ ዳንኪራ ውስጥ የሚደረጉ ነገሮች ይሄ መዓትን ነው የሚያመጣው፣ ይሄ መቅሰፍትን ነው የሚያመጣው። እና በዓላት ለምሳሌ ዛሬ ታኅሳስ ገብር ከዛ ልደት ነው ያለው። ሌላ ጊዜም እንደዚህ እንድንለምድ ነው፣ ሁሌም እንደዚህ እንድንሆን፣ ሁሌም በንስሐ ህይወት፣ ሁሌም ቃል እግዚአብሔርን እየሰማን፣ ሁሌም ቤተክርስቲያን እየተገኘን እንድንታከም ነው እንጂ እንዴ ሰው ሐኪም ቤት ሄዶ ደግሞ እንደገና ሌላ በሽታ ይሸምታሉ። በጣም እኮ እኔና እናንተ እኮ አስቸጋሪ እኮ ነው በእውነት። ዞር ብለን እንደው አሁን በሰው ልፈርድ ፈልጌ አይደለም፣ እኔም ኃጢአተኛ ነኝ፣ ግን በልኩ እናድርገው ቢያንስ ኃጢአታችን
መልኩ እናርኩ። በእውነት ተደብቀን እንኳን የምናደርገው እኮ ይበቃል። እዚሁ ቤት ለቤት እንኳን ማለት ነው ሰፈር ለሰፈር ቤት ለቤት በየሁኔታው የምናደርገው ይበቃል። እና በጣም ጥንቃቄ ብቻ ይፈልጋል። አይ ቲንክ ግልጽ መሰለኝ አልኩት። እግዚአብሔር ብቻ እሱ በቸርነቱ ይፈውሰን። በተለይ አምላካችንን አናሰድበው፣ እንታረም እስኪ እንደግ እስኪ እኛም እንጎዳለን። እና እግዚአብሔር ቤት ተሄዶ በረከት እንጂ መርገምን ተሸክሞ መምጣት ትክክል አይደለም። ሰው እግዚአብሔር ቤት የሚሄደው ሊታከም የሆነ አመሉን ሊያስወግድ የሆነ አመልሽ ልታስወግጅ የሆነ አመል ሊያስወግድ ነው እንጂ እንደገና እንዲሁ ዝም ብሎ እንደው ለዚህ ዓለም ፈተና ለዚህ ዓለም ስጋ ለስጋ ዝም ብሎ እንትን በመስጠት ቦታና ጊዜ ወይም ኃይል በመስጠት እንደገና ወደ መቀመቅ ለመግባት አይደለም የሚለው ነገር እሱ በጣም መታሰብ ያለበት ነገር ነው። እንግዲህ እሱንም ጨምራችሁ እንድትዙልኝ ነው። ከዚህ ውጭ ግን ቅዱሳን መላእክት በሰጣቸው ጸጋ እንደሚያድኑ፣ እንደሚራዱ፣ ጸሎት እንደሚያሳርጉ፣ ከክፉ ነገር ሁሉ እንደሚያድኑ በብዙ የመጽሐፍ ቅዱስ ክፍል ላይ የተጻፈ ነው። ክብራቸውም ምስጋና እንደሚገባቸውም በተግባር ቅድም ስግደት እንደሚገባቸው የጸጋ ስግደት ያምልኩ አላልንም። በመጽሐፍ ቅዱስ ያለ ነገር ነው። በብዙ የመጽሐፍ ቅዱስ ክፍል አስፈላጊ ከሆነ የዘረዘርን ልንቀጥልበት እንችላለን። እንዳላሰለዝምባችሁ ግን እንደ መግቢያ ያህል ይችን ነገር ልበል ብዬ ነው እና በድጋሚ በቅርብ የገባችሁ እንኳን ለታላቁ መልአክ ለቅዱስ ገብርኤል ዓመታዊ ክብረ በዓል ሰላም በጤና አደረሳችሁ። ለነ አናንያ አዛርያ ሚሳኤል ሰለስቱ ደቂቅ የደረሰ መልአክ ለእናንተ የሚድረስልን። ሁልጊዜም ቢሆን እግዚአብሔርን የምንታመነው ከሆነ ናቡከደነፆር በሰይጣን ተነሳስቶ ጣዖት አቆመ። በጣዖት የሚያድረው ሰይጣን ነው እንደሚታወቀው። ነገር ግን አይ እግዚአብሔር ያድነን ይችላል፣ እንደው ባያድነን እንኳን አንተ አቆምከው ምስል አንሰግድም፣ ንጉሥ ወይ ይቅርታ፣ በዚህ ድርድር የለንም አሉ። እንግዲህ በስደት በግዞት እያሉ ነው እንደዚህ ያሉት እና እኔና እናንተም እንደዛ እንድንታመን ነው የመላእክትንም አዳኝነት ከቶን ሰዓት ነጥቀው የሚያወጡ መሆኑን የሚራዱ መሆኑን እንድንረዳ አንድም እንድንታመን ያኔ ስንታመን እግዚአብሔር መልአኩን እንደሚልክልን እግዚአብሔር እንደሚያድነን ባያድነንም እንኳን ደግሞ እሱ ትክክል እንደሆነና የሚያስፈልገንን የሚያሻንን ወደ እርሱ የምንሄድበትን ጊዜና ሰዓት የሚያቅልን እሱ እንደሆነ እንድንረዳ እንግዲህ እንደዚህ ተቀምጧል። ስለዚህ ይሄንን ልንማርበት ይገባልና 7 እጥፍ ነበር። በነገራችን ላይ ቅድም እንዳልኳችሁ እሳቱ የነደደው 7 እጥፍ ነበር። እንደገና መጀመሪያ ከነደደው ከአዋጁ ቀጥሎ ነደደ። ከዛ እንደገና እምቢ ሲሉ ተናዶ 7 እጥፍ ነበር አንድሮ ያላቸው። እዛ ነው እንግዲህ ከተታቸው። ነገር ግን መልአኩ ከገባ በኋላ በሰው አምሳል ተገለጠላቸው። ንጉሱም አይቶታል። ያ ማለት ልጅ ነው የሚመስለው፣ ማን ነው ደግሞ 3 ነበር እንደጣል ነው ተባባሉ እና እሳቱ የሚገርማችሁ ልክ እነሱ አት ላይ እንደወደቁ ገብርኤልም እዛው ገባ አብሯቸው። ከዛ በኋላ እነሱ በመስጋና ውስጥ ናቸው፣ በዝማሬ ጸጉራቸው የለ ልብሳቸው የለ ከነስራታቸውም ነበሩ፣ አስረው ነበር የወረወሯቸው ምንም ራሳቸውን ማዳን በማይችሉበት ሰዓት እና ሁኔታ ማለት ነው። ነገር ግን በዛ መንገድ ሲያድናቸው አብሯቸው ገብቶ ምንድነው እሳቱ ውሃ ሲሆን ሲቀዘቅዝ ለነሱ ማለት ነው። ውጭ ግን ያሉት እነሱ ለጣሏቸው ግን በሙሉ ለብልቦ ሲገላቸው እንመለከታለን። ዳንኤል ምዕራፍ 3 ሙሉን አምኑት እና እንዲህ ማድረግ የሚችሉ ናቸው ቅዱሳን መላእክት። እንግዲህ ይህንን ነው ቅዱስ ያዕቆብ ጠቅላላ አድርጎ ከክፉ ነገር ሁሉ ያዳነኝ የእግዚአብሔር መልአክ እነዚህን ብላቴኖች ይባርክ ብሎ ቅድም እንደጠቀስነው በብዙ የመጽሐፍ ቅዱስ ክፍል አዳኝነታቸውን የሚነግረን አሁንም ያለ መቀላቀል ከዘላለም ሞት ወደ ዘላለም ሕይወት ከእግዚአብሔር ጋር ያስታረቁን እነሱ ናቸው ብለን አናምንም። ስጋቸውን ቆርሰው ደማቸውን አፍሰንም ማንንም ስጋና ደም አጥንት የላቸውምና ነው። ያንን የእግዚአብሔር ልጅ ጌታችን መድኃኒታችን ኢየሱስ ክርስቶስ ፍጹም ሰው ሆኖ ቃል ስጋ ሆኖ በሱ ብቻና ብቻ የተፈጸመ እንደሆነ እሱን በደንብ ነው የምናስተምረው። እንግዲህ ይህንን አንሰማም እያላችሁ ለራሳችሁ የምትጫጃሉ ሰዎች ካላችሁ እግዚአብሔር ልቦና ይስጣችሁ። እሱን ልንል የምንችለው ቤተክርስቲያን ግን ፍጹም መጽሐፍ ቅዱሳዊ የሆነ ትምህርቷን መስበክ ትቀጥላለች። እናንተ ሳትኖሩ እስከ 20ኛው ክፍለ ዘመን እንደዛ መጣለች፣ አሁንም ትቀጥላለች እስከ ዳግም ምጽአት ድረስ ማለት ነውና እናንተ ግን ባትጎዱ መልካም ነው። ዝም ብላችሁ የምትጃጃሉ ሰዎች አላችሁ። አንዳንዶቻችሁን ኮሜንት ላይ ያየው ነውና እንደው ቆም ብትሉ ብትረጋጉ። እኔ አንዳንዶች ቤተክርስቲያን ምን ብታደርጋቸው ትላላችሁ ሁሉ አንዳንዶች ስግጥና እውነት ለመናገር እጅግ በጣም በቃ ያሳዝናል። ቤተክርስቲያን ያውቋትም ግን ዝም ብሎ ይከራከራሉ ማለት ነው። በቃ ዲያብሎስ እንዲህ ነው ደረቅ የሚያደርገው። በነገራችን ላይ ከዲያብሎስ ሲሆን እንደዚህ ነው እና ልቦናን ህሌናን ለዲያብሎስ ማከራየት አይገባም። ለዲያብሎስ ማከራየት አይገባም እና
ማስተዋልና ጥበብን ልሰጥ መጥቻለሁ እንዳለው ቅዱስ ገብርኤል ታላቁን ነቢይ ዳንኤልን ለእናንተም ማስተዋልና ጥበብን ይስጣችሁ፣ ለሁላችንም ይስጠን ላለሁኝ የእግዚአብሔር ቸርነት የቅዱስ መልአክ የቅዱስ ገብርኤል አማላጅነት ከሁላችን ጋር ይሁን። እግዚአብሔር ይስጥልኝ ላለሁኝ። እሺ ግልጽ ነው እንግዲህ ግልጽ ነው ብዬ ተስፋ አደርጋለሁ። ንፍታሌም እንዴት አሉ አንቱ? ሰላም ብለናል። እንዴት ኖት? ሰላም ሰላም። በስንት ዘመናችን ተገናኘን። እንዴት አሉ? አማን ነው አለን። መስከን እንዴት ነው? ቃልዎት ያሰማልን፣ ጽድቁን ያብዛልን፣ ተስፋ የምናደርጋትን መንግስተ ሰማያት ያወርስልን። ለሁላችን የሚጨመር ካለ ይጨምሩና መቅዲም ጥያቄ ያያልሽ ነው። አይ የሚጨመር የለም። የተወሰኑ ነጥቦችን ትንሽ ነው ያነሳሁት። እውነት ለመናገር ብዙ አልነካካሁትም። ባስረዝመው ጀመር አይጠፋም ይሆናል። አይ ደስ በሚል ሁኔታ እንትን ስለተባለ ሜቢ ወደ ቀጣዩ እንሂድና እዛ ላይ አንዳንድ ነገሮችን ለማለት እሞክራለሁ። ቃልዎት ያሰማልን። ይህን ብቻ ነው የምለው። አሜን አሜን። እሺ የመቅዲን ጥያቄ ተቀበላትና እንደዛ ይሻላል። ሰላም እንዴት ናችሁ? እንዴት አለሽ መቅዲ? ሰላም ላንቺ ይሁን። እግዚአብሔር ይመስገን። ለረፍ አትቀበላትም? አይኔ ጥያቄ አለው ችግር ይሄው አስተናግዳት። እሺ እንኳን ደህና መጣሽ ብያለሁ መቅዲ። እንኳን ደህና ቆያችሁኝ። እሺ መቀጠል ትችያለሽ። ገድላትና ድርሳንን የማይቀበል ክርስቲያን መሆን ይቻላል እንዴ? እሺ ከገድላትና ድርሳናት አንጻር መስለኝ አይደለ ጥያቄው። ሰው በመላእክት እንድትረዱት አንዳንድ ነገሮችን ለበላችሁና ደግሞ ዲያቆን የተጣመመውንም አጥንተው ደግሞ ይሉናል። ገድላትና ድርሳናት ቤተክርስቲያን የተቀበለችውን ኢግኖር ማድረግ አይቻልም። ሰዎች ቤተክርስቲያን ሊሰማት ይገባል። ቤተክርስቲያን ላይዋት ያስፈልጋል። ኦብቪስሊ በጣም ቤዚክ የሆነ ነገሩ ይሄ ነው። ቤተክርስቲያን የምትባላለች። ያቺ ቤተክርስቲያን የተቀበለችውን መጽሐፍት ከቀድሞ ጀምሮ በትውፊት ሲቀበል የነበረውን መጽሐፍት ልንቀበል ይገባል ነው። ገበያው ሚዩት ከፍተሃል። ገበያው ሞዴሬተሮች ሚዩት አደረኩት። እሺ ሰው ቤተክርስቲያን የተቀበለችውን መጽሐፍት ኢግኖር ማድረግ አይቻልም። ማነህ አንተ ወይም ደግሞ ማነሽ አንቺ? እንደ ጥያቄ ሆነብን ካለ ይህ ነገር እንደው ጥያቄ ሆነብን፣ ኢቭን ከገድላትና ድርሳናት ላይ አይደለም መጽሐፍ ቅዱስ ላይ እንኳን ጥያቄ ሆነብን ካለ መጠየቅ ይገባናል። መጽሐፍ ቅዱስ እንዲህ ብሎ ያስተምራል። መጽሐፍትን አንብቡ ይላል። የእግዚአብሔር ሰው ፍጹምና ለበጎ ስራ ሁሉ የተዘጋጀ ይሆን ዘንድ የእግዚአብሔር መንፈስ ያለበት መጽሐፍ ለተግሳጽና ለምክር ልብንም ለማቅናት በጽድቅም ላለው ምክር ደግሞ ይጠቅማል ብሎ ይናገራል። ማን? የእግዚአብሔር መንፈስ ያለበት መጽሐፍ ማለት ነው። ስለዚህ አንብቡ ብሎ ይናገራል። የእኛም ምሳሌ ማድረግ የምናነሳው አባታችን ባኮስ ወይም ኢትዮጵያ ጃንደረባ ማለት ነው የተጠመቀው መጽሐፍ ቅዱስን ሲያነብ ነው። የኢሳያስን መጽሐፍ ያነብ ነበረ። ግን ኢንተርፕሬቴሽኑ አልተረዳውም ነበር። ስለማን ነው ትንቢቱ እየተነገረ ያለው አላወቅም ነበረ። ትርጓሜን መጠየቅ አባቶች ያስፈልጋል። ግራ የገባ ክፍል አለ ወይም ግራ የገባሽ ክፍል አለ፣ ጠይቂ ወይም ደግሞ ጠይቅ። አባቶችን መጠየቅ ማለት ነው። ሞረዛ ላይ ሪሰርች የሰሩ አባቶች አሉ። ያን ማስተዋል ያስፈልጋል፣ ያን መጠየቅ ያስፈልጋል። በሁለተኛ ደረጃ ምንድን ነው የገድላት ጥቅማቸው? የገድላት ጥቅማቸው ምንድን ነው የሚለውን ነገር ማየት ያስፈልጋል። ገድላት አባቶቻችን በፈተና ውስጥ አለፉ። የተፈተኑት ፈተና ወይም ድል የነሱትንም እንዲሁ የወደቁትም ማለት ነው። የወደቁ አባቶችም ውድቀታቸው፣ ድል የነሱ አባቶችም ድላቸው በዛ እንትን ተገተዋል፣ ተጽፏል። ለዛ ልክ ታች ክላስ ላይ 8ኛ ክፍል ኦር እንደዛ ሚኒስትሪ ስንፈተን
ከኛ በፊት የተፈተኑ ታላላቆቻችንን ሽት እንደምናነበው ፈተና የወጣውን ማለት ነው። ያን እንደምናነበው ገድላትና ድርሳናትን ማንበብ የሚጠቅመን ለምንድን ነው? አባቶች ተፈተኑ። እንዲህ ያለ ፈተና ይመጣል፣ እንዲህ ያለ ፈተና ቢመጣብኝ እንዲህ እንደ አባ እኬሌ ወይም እንደ ቅድስት እኬሌ እንዲህ ያን ፈተና ልወጣ ይገባል ብሎ በዛ ጥበብ ውስጥ ማለፍ ማለት ነው። ገድላትና ድርሳናት ጥቅማቸው ይሄ ነው። አባቶችም ለምሳሌ አውገስቲን ሴንት አውገስቲን ወይም በተለይ በካቶሊኮች ዘንድ በጣም አክሴፕቴብል የሚባል ሰው ነው። አውገስቲን የሂፖ ማለት ነው። በእንትን አለው ኮንፌሽን ኦፍ አውገስቲን የተባለ ጽሑፍ አለው። ወይም ደግሞ የአውገስቲኖስ ኑዛዜ አይ ቲንክ ተተርጉሟል ወደ አማርኛ። እዛ ላይ ስታነቡ አይ ቲንክ ምዕራፍ 8 ቁጥር 6 ኦር ምዕራፍ 6 ቁጥር 8 ምንድነው ቮሊዩም 8 ቻፕተር 6 ኦር ደግሞ ቮሊዩም 6 ቻፕተር 8 ከሁለት አንዱ ቁጥር 14 ላይ ገድላንጦስን ሰዎች አንብበው ህይወታቸው እንደተቀየረ እንዲህ ያሉ ነገሮችን ሲናገር እናያለን። ይጠቅማል ነው። ምንድን ገድላትና ድርሳናት ይጠቅማሉ። አባቶችን ማየት የእነሱን አርአያ መከተል ማለት ነው። ይህን ካየን በፕሮቴስታንቶች ዘንድስ ደግሞ ያለው ነገር ምንድን ነው? ገድላትና ድርሳናት ላይ አሁን ያሉትን አይደለም። አሁን ያሉት ጭራሽ ምንም እውቀት የላቸውም ምናምን። አርሊ የሚባለው ሉተር ለምሳሌ ሉተርን ስናይ ማርቲን ሉተር ሰማያዊታትን እንደ ምሳሌ አርጓምጦ ያስቀምጣቸዋል። እንደነሱ ነው መሆን የሚገባል፣ የእነሱን አርአያ ልንከተል ይገባል ምናምን እያለ ይህን ያስቀምጣል። ማን? የፕሮቴስታንት ሪፎርመር የሆነው ሉተር በጽሁፎች ውስጥ ይህን ነገር ሲናገር እናያለን። ስለዚህ አባቶችን መከተል፣ የእነሱን የተፈተኑትን ፈተና አይተን ከእንደዚህ ካለ ፈተና መጠበቅ ወይም እንደዚህ ያለ ፈተና ቢመጣብን ድል መንሳት፣ እንዲህ ያሉ ነገሮችን ከገድላትና ድርሳናት ምንማራቸው ናቸው። ከአባቶቻችን ምንማረው ነገር ነው። ይህንን ደግሞ ምሳሌ አርጓቸው፣ እነሱን ምሰሏቸው እያለ ቅዱሳንን ምሰሏቸው አባቶቻችንን እያለ አባቶች የኛ አባቶች አርሊ ቸርች ፋዘርስ ምናምን የሚባሉ አይደለም። በፕሮቴስታንቲዝም ዘንድ የሚታመነው ራሱ የፕሮቴስታንት ሪፎርም የተባለው ሉተርም ደግሞ ይህን ነገር ሲያስተምር ነው የምናውቀው ማለት ነው። ይህን ልንይዘው ይገባል። ገድላትና ድርሳናት አስተምሮ የሚመሰረትባቸው ናቸው ወይ ወይም ደግሞ ዶክትሪን የሚያዝባቸው ናቸው ወይ? አይደለም። ኤክሴፕሽናል ነገሮች ተአምር ከተባለ ኤክሴፕሽን ነው ማለት በቃ ሊሆን የማይችል ግን የሆነ ነገር ተአምር ተብሎ ከተነገረ በኤክሴፕሽናል ነገር ደግሞ አስተምሮ አይመሰረትም። ለምሳሌ ገድለ ቅድስት አርሴማ፣ የቅድስት አርሴማ ተጋድሎ አለ አይደለም? እሱ አስተምሮ ነው? እሱ ዶክትሪን ነው? አይደለም፣ ዶክትሪን አይደለም። ቅድስት አርሴማ ምን አምና ነው የተጋደለችው? ተጋድሎን የፈጸመችው ምን አምና ነው? ያንን አስተምሮ ዶክትሪናችንን አምና ተጋድሎን ፈጸመች። ያንን እምነት አልክድም ብላ ያንን ዶክትሪናችንን አሁን የምናምነው ዶክትሪናችንን አልክድም ብላ ተጋድሎን ፈጸመች። ቅድስት አርሴማ አስተምሮ እንደዛ አይደለም። የቅድስት አርሴማ ወይም ደግሞ ሌሎችም አባቶቻችን ገድላት እነርሱ ተጋድሎን የፈጸሙት ምን አምነው ነው? የትኛውን ዶክትሪን አምነው ነው? ስለዚህ አስቀድመው ትምህርት አለ ወይም ሃይማኖት አለ ማለት ነው። የሃይማኖት እንደ ቤተክርስቲያን ከምን ይቀዳል? አራቱ ጉባኤያት የሚባሉ አሉ። እንደ ጉባኤ አስተምረው የሚመሰርተባቸው ብሉይ ኪዳን፣ ሐዲስ ኪዳን፣ መጽሐፈ ሊቃውንትና መጽሐፈ መነኮሳት እነ ማር ይስሐቅ፣ ፊልክስዮስ፣ አረጋዊ መንፈሳዊ። ስለዚህ ከነዚህ አስተምሮ ይቀዳል፣ ዶክትሪን ይመሰረታል በእነዚህ። ከነዚህ ባሉት ግን አባቶቻችን የተጋደሉ ተጋድሎ ያደረጉት ተአምር ምናምን ይሄ ምን አምነው ተአምርን አደረጉ? ጌታ እግዚአብሔርን አምነው። ያን ጌታ እግዚአብሔር ደግሞ ያሳወቃቸው ማን ነው? እነዚህ አራቱ ጉባኤያት ናቸው። ምን አምነው? ቅዱስ ጊዮርጊስ ምን አምኖ ይህን ታህል ተጋድሎ ተጋደለ? አምስቱ አዕማደ ምስጢራትን አምነው። ዶክትሪናችን ይሄ ነው። ባይዘይ አባቶች የተጋደሉ ሳይሆን አባቶች ምን አምነው ተጋደሉ። ያ አምነው የተጋደሉት ነገር ለእኛ ዶክትሪን ነው። እነሱ ደግሞ የተፈተኑት ፈተና የመጣባቸው መከራ እኛን ምንታገስ ነው። በሰው ሁሉ ከሚሆነው በቀር በላይ የማይፈትን ጌታ እግዚአብሔር የታመነ ነው ብሎ እንደተጻፈ ማለት ነው። ይሄ አባቶቻችን በዛ እሳት እንዲሁ ነው በረቱ። እኔማ ለዚህ ፈተናማ መጠንከር አለብኝ ለዝሙት ብለን እንድንጠነክር የሚያደርገን ነው፣ የሚያስተምረን ነው። የሚያስተምረን ነገር ኢግኖር እናደርጋለን። እስቲ እንደው እግዚአብሔር በሚያውቀው ማለት ነው። አንድ ሰው ገድላትና ድርሳናት ኢግኖር የሚያደርግ አንድ ሰው ማለት ነው።
አንዲት ገድል አንብበሃል ወይም አንብበሻል? ታዝበሽዋል? ኢቭን አሁን መቅዲ ራሱ ማለት ነው አንዲት ገድል አንብበሻል? አንዲት ብቻ፣ ሌላ 2 3 ምናምን አይደለም። ተሁል አንብባችኋል፣ ሁሉንም አይደለም። አንዲት ገድል አንብባችኋል? አንዲት ገድል አንብበን ነው የምንተቸው? አንዲት ገድል ነው። አንቺ ተችሽ እያልኩ አይደለም፣ ግን ተቸው አንብቤ አላውቅም። ግን ብዙ ጊዜ ሙስሊሞች የሚያነሱት እሱ ነው። ለዛ ጥያቄ ስለፈጠረብኝ የጠየኩት። ያ ይሄ ክፍል ምናምን ብሎ እንትን ማለት ያስፈልጋል። እሱን መጠየቅ ይቻላል። ይሄ ክፍል ምናምን ብሎ ማለት ነው። ግን አንዲት ገድላ ሳያነቡ እንደው በቃ ታች ሆኖ መቅረብ አንድ ገድል አንብቦ ሳይጨረስ ሰሞን ማለት ነው። እና ይሄን እስቲ አንብቡ፣ እስቲ እንጋብዛችሁ፣ ገላትን እንጋብዛችሁ፣ አንብቡ፣ ይሄን ገድል አንብቡን በላችሁና ከዛ እንደው ማትጠቀሙበት ነው የምር ማይጠቅማችሁ ነው ገድላትና ድርሳናት። እንዲህ የሚጠቅመንን ነገር ኢግኖር ማድረግ አለብን? የሚጠቅም ነው፣ የሚያነጽ ነው፣ የሚያበረታ ነው። አባቶች እንዲህ ያለ ፈተና መጣባቸው። ሰይፍ መጣ። እንዲህ እኔ ሰይፍ አለ የለብኝ፣ እኔ ሰይፍ አልመጣብኝ በእኔ በህይወቴ። ስለዛስ እንዲህ ለዚህ ያለ ፈተና ደግሞ እንዲህ ለዓለማዊ ፈተና ለዝሙቱ ይህን ነገርማ መዋጋት አለብኝ። ሰይፍ ሲመጣባቸው እንኳን አባቶቼ ጠንክረዋል ብለን እንድንጠንክር የሚያደርገን ነው ባይዘይ ገድላትና ድርሳናት። ከዚህ አንጻር ማየት ይኖርብናል። ሜቢ ከዚህ ጋር ለመገናኘት አስተምሮ ወይም ዶክትሪን የሚመሰረትበት የሚለውን አይ ቲንክ ግልጽ አድርጌ የተናገርኩ ይመስለኛል። ማለት አስተምሮ የሚመሰረትበት ማለት ምን መሰላችሁ? እና አባቶች ራሱ የተጋደሉት ተጋድሎ ዶክትሪን ሳይሆን ዶክትሪንን አምነው ነው የተጋደሉት የሚለውን ነገር የምናይበት ነው። አንድ ሁለት መጽሐፍ ላንብብላችሁ እንደምሳሌ አድርጌ ማለት ነው። ለምሳሌ የሊቁ የመላከ ብርሃን አድማሱ ጀንበሬ መጽሐፍ ምሎተ አሚን የተሰኘው መጽሐፍ ማለት ነው። ገጽ 30 ላይ እንዲህ ይላል። አንድ ባህሪ ማለትና ሁለት ባህሪ ማለት ዓላማው ሃይማኖት ነው። ለሃይማኖት ነገር ከቅድሳት አስራው መጻሕፍት ማለት ብሉይ ኪዳንና ሐዲስ ኪዳን ማለት ነው። ከቅድሳት አስራ መጻሕፍትን በሰፊው ተርጉመው አብራርተው ከሚያስረዱ ከመጽሐፈ ሊቃውንት በቀር ማንኛውም ጽሑፍ ሊያስረዳ አይችልም። ሃይማኖትን ሊያስረዳ ይችላል። ገድላትና ድርሳን ስንል ያው ከመላእክት ምናምን አንጻር ነው። የአባቶች ጽሑፍ አለ። ለምሳሌ ድርሳን ቅዱስ ዮሐንስ አፈወርቅ ወይ ደግሞ እንደዚህ ያሉ አባቶች ማለት ነው። ኤጲፋኒዎስ ወይም ሌሎችም ማየት እንችላለን። እነሱ ኦብቪየስሊ አስተምሮን ከነዛ መቅደት እንችላለን፣ መጽሐፍ ቅዱስን የተረጎሙበት ስለሆነ። ገድላትን ግን እንደ አስተምሮ አድርገን እንይዛቸዋለን፣ ወይም አስተምሮ የሚመሰረትባቸው ነው። አባቶች ራሱ የተጋደሉ አባቶች ራሱ አስቀድሞ አስተምሮን ይዘው ነው አስቀድሞ የተነገረ አስተምሮ ኑሮ ዘን ማለት ቅድስት አርሴማ ራሱ ማለት ያ በገድለ ቅድስት አርሴማ ሃይማኖት የሚመሰረት ከሆነ ቅድስት አርሴማ ከመኖሯ በፊት ሃይማኖት የለም ማለት ነው። እንደዛ ማለት አይደለም። ቅድስት አርሴማ ራሱ ሃይማኖትን ወይም ዶክትሪንን አምና ነው ተጋድሎን የተጋደለችው። ቅዱስ ጊዮርጊስ አስተምሮን ወይም ዶክትሪንን አምኖ ነው። ያ ዶክትሪናችን ምን ይባላል? 5ቱ አዕማደ ምስጢራት ይባላል። ያንን 5ቱ አዕማደ ምስጢራትን አምነው ተጋድሎን ፈጽመዋል። በቅድስት ሥላሴ አምነው፣ በስጋዌ አምነው፣ በጥምቀት አምነው ተጠምቀው፣ በቅዱስ ቁርባን አምነው ቆርበው፣ በትንሣኤ ሙታን ብንሞት እንነሳለን ብለው አባቶቻችን ተጋድሎን ፈጽመዋል። ታሰይ አንዱ የመላከ ብርሃን አድማሱ ጀንበሬ መጽሐፍ ነው። አስተምሮ የሚቀዳበት ይህ ነው ይላል። ሁለተኛው ደግሞ አይ ቲንክ ይህን ታውቁታላቸው። የብሮ ሜዳው ጉባኤ ላይ ተአምር ተጠቅሶ እንዴ ለአስተምሮ ተአምር ትጠቅሳለህ ተብሎ አለቃ ስነ ጊዮርጊስ ምናምን ይህን ታሪክቱን ታውቁታላችሁ ብዬ አስባለሁ። ያንን የኢትዮጵያ ቤተክርስቲያን ታሪክ የሸዋ ሊቀ ጳጳስ ማለት ነው የእሳቸው መጽሐፍ ላይ ገጽ አይ ቲንክ 68 ኦር እንደዛ አካባቢ ላይ ይህ ታሪክ ተከትቦ አለ። መጽሐፈ ሚስጥርም የዛሬ 700 ዓመት በፊት የተጻፈ በ14 ምናምን ዓመት 1350 ምናምን ዓመተ ምህረት የነበሩ አባት ናቸው። አባ ጊዮርጊስ ቀስጫ እሳቸው ጽሑፍ ላይ በሁለተኛይቱ የኦርቶዶክስ ተዋሕዶ ቤተክርስቲያን ላይ ለተነሱ መናፍቃን መልስ ለመስጠትና ምናምንን በሃይማኖትና በምግባር ለማነጽ የተጻፈ ነው። ማን መጽሐፈ ሚስጥር በመጀመሪያው መግቢያ ላይ እንደተጻፈው መጽሐፉ በተለይ ለሚያምኑ እንጂ ለማያምኑ አልተጻፈም ይላል። በአሁኑ ጊዜም በቤተክርስቲያን የተዋሕዶ ሃይማኖት አስተምሮ ምስክሮች ወይም ማስረጃ አድርገን ከምንጠቀማቸው ቅዱሳት መጽሐፍት መካከል አንዱ ሃይማኖተ አበው ነው። ስለዚህ አንድ ሃይማኖተ አበው ለአስተምሮ ምስክር ወይም ማስረጃ አድርገን እናቀርባለን ይላል። ቀጥሎ ደግሞ ለመልሶቻቸው ዋና ምስክር የሚያደርጉት ቅዱሳት መጽሐፍት ብሉይ ኪዳንና አዲስ ኪዳን ነው።
አስራ መጻሕፍት አለ፣ ዘን ሃይማኖተ አበው የአባቶች ደግሞ አስተምሮ ወይም ኢንተርፕሬቴሽን አለ። ሁለቱን ልናይ ይገባል ብሎ አባ ግግስ ጋስጫ ይህን ነገር ሲያስቀምጡ እናያለን። ቤተክርስቲያን ይህ ስራ ብዙ ጅምሮች አሉ። ገድላትና ድርሳናትም ወይም ሌሎች መጻሕፍትንም እኔም ለምሳሌ ማቃቸው ሕጸጽ ጽሑፍ በተለይ በሌላ ቤተ እምነት በኩል ሕጸጽ ጽሑፍ አስገብተው እንደዚህ ያሉ ነገሮችን አድርገው ምናምን ያሳተሟቸው ጽሑፎች አሳተሙ ሊሸጡ ሲል የያዝናቸው ሰዎች አሉ። እዚህ ቦታ ባላችሁ ማለት ነው። ለምሳሌ ራእየ ማርያም ምዕራፍ 66 ጭራሽ ኦሪጂናሉ ጭራሽ የለም እንደዛ የሚለው ማለት ነው። እነሱ አሳተሙ የመጡት ላይ ኦሪጂናሉ ላይ ረክታቡ ላይም ሌሎች መጻሕፍት ላይ የለም። ምዕራፍ 66 ተብሎ ግን ተጨምሯል። እንዲህ ያሉ ሕጸጽ ወይም ደግሞ ሰርዋጽ የገባባቸው ካሉ ለሊቃውንት ጉባኤ አሁን ይሄ ዝክረ ኒቅያ ጉባኤ ላይም አይታችኋል አይደለም? ተሰጥቷል። ሜቢ አባታችንን ቆይ ላሰማችሁ። የሊቃውንት ጉባኤ ዋና ሰብሳቢ ነው ማሰማችሁ። አሁን ምን እንዳሉ ማለት ነው። የሊቃውንት ጉባኤ ሰብሳቢ ዋና ሰብሳቢ ናቸው ማሰማችሁ። አንዴ ሌላ አሰማችሁና ከዛ ወደ ቀጣዩ እንሄዳለን። ቀጣይ ጥያቄ ሊቃውንት ጉባኤ በምን ያክል ርቀት እየሄደበት እንዳለ ምን ያክል ነገር እየተሰራ እንዳለ ማለት ነው። ኦኬ እና ደግሞ አንዳንድ ነገሮችን በጣም ይገርማል። እሺ ለማንኛውም ላሰማችሁ። ኦኬ የታለ? ይሄው ስሙት። ይስተካከላል። አሁንም ቢሆን እንደዚህ አይነት ውስጥ አይምሮ የደረሰው ድርሰት ካለ ጉድለት ካለው ይታያል፣ ይስተካከላል። ከዶግማ ጋር የሚገናኙ ነገሮች ቀጥታ ከዶግማ ጋር የሚገናኙ ዶግማን የሚያፋልስ ቀኖናን የሚጥስ ከተገኘ መጽሐፍ ቅዱስን የሚጋጭ አባቱን የማይመስል ከተገኘ ይታረማል። ስንዴና ክርዳዱን ሳይለዩ እንዳለ በሙሉ በግርድፉ በማውረድ ምናምን የሚያደናግር ታሪክ ያለባቸውን ወይም ደግሞ መናፍቃን እኛን ለመጉዳት ሲሉ በሌላ ስልት ሲያቀታቸው በመጽሐፍታችን አንዳንድ ነገሮችን እየበረዙ ያስቀምጧቸው እንዳለ ይታወቃል። በየጊዜው መጽሐፍት ክለሳ፣ እንደዚህ አይነት ነገሮች መሰረዝ፣ መደለዝ፣ መበወዝ እንዲህ አይነት ይገጥማሉ። እንዲህ ሁሉ ሳይጣለሉ ይሁን ሳይባሉ በማይከል ደረጃ ሳይታዩ መተርጎም መጽሐፍም ሆነ ማሳተም አግባብነት የጎደለው ነው ማለት ነው። እኔም ራሱ እንዲህ አይነት ነገሮች ስራ የገጠሙኝ ጊዜዎች አሉ። ታላላቅ ገዳማት እንዲሁ እያመጡልኝ እያየሁ ያው እግዚአብሔር ይመስገን። እሺ ሙሉን እኔ ፕሮፋይል ላይ ታገኛላችሁ። እንደዚህ ነው ሊቃውንት ጉባኤ ስራ ተሰጥቶታል። በዝክረ ኒቅያ ጉባኤ ጊዜ ማለት ነው። ይህን ነገር እንዲሰራ ስርዋጽ ምናምን የገባበትን አሁን እንደ ምሳሌ እኔ ጀስት እንደ ዶክመንት ሆነው የተዘጋጁ 2 ፒዲኤፎች አሉ በዚህ በገድላትና ድርሳናት ላይ ማለት ነው። ገድላት ላይ ሞር ራእየ ማርያም ለምሳሌ አንዱ ነው። ሌላ ደግሞ አይ ቲንክ ማን የሚል መጽሐፍ ነው። አትመው ስራዬ ብለው አትመው ለገበያ ሊያውሉ ሲሉ ሰዎች የተያዙ ቆብ አድርገው ምናምን እንደዚህ ያለ ነገር ማለት ነው። እንዲህ ያሉ ስርዋጽ የገባ ካለ እደ ክታቡ ታይቶ ወይም ደግሞ በኩረ ጽሑፉ ታይቶ ከዛ የሚስተካከል ይሆናል። ከዛ ውጭ ግን ቤተክርስቲያን የምትቀበለውን አልቀበልም ጥያቄ ከሆነው ይሄ ጥያቄ ሆነብኝ ማለት ነው። ለምሳሌ እንደው አሁን ተመሳሳይ አይነት ነገር የሆነ ነገር ከተነሳ ያ ተመሳሳይ አይነት ነገር መጽሐፍ ቅዱስ ላይ አለ። ስለዛ ስለ መጽሐፍ ቅዱስን የማትቀበለው ነው ማለት ነው። ተመሳሳይ ምንም በቃ ልዩነት የሌለው ስለሆነ ነገር ተነገር አይደለ? ገድላትና ድርሳናት ላይ ኦኬ፣ ድርሳናት ስንል የአባቶችን ጽሑፍ አይደለም። ድርሳናት ዘቅዱስ ዮሐንስ አፈወርቅ፣ ኤጲፋኒዎስ፣ ኤራኒስ እነዚህ አባቶችን አይደለም፣ እነሱን አይደለም። ገድላት ላይ የሆነ ነገር አያችሁና እንዴት እንደዚህ ይሆናል ምናምን የምትሉት ነገር ሊትራሊ ያለ መጽሐፍ ቅዱስ ላይ የፈለገውን ነገር ብታመጡ ኦብቪስሊ ያንን የሚመስል ነገር እንዲሁም ከዛም በጣም ከፋ የሚል ነገር መጽሐፍ ቅዱስ ላይ አለ። ስለዚህ የመጽሐፍ ቅዱስን ሐሳብ ኢግኖር ልታረጉ ነው ወይም ልታረጊ ነው ማለት ነው። ይሄኛውን ካየነው ደግሞ ይሄን ሐሳብ ካየነው ደግሞ እግዚአብሔር በቃ በብሉይ ኪዳንና ሐዲስ ኪዳን ሐዋርያቱ በነበሩበት ጊዜ ነው እንጂ ከዛ በኋላ የለም አይሰራም
እንደዛ እያላችሁ ነው? ምንድን ነው? እንደ ጥያቄ ከሆነ ወደ አባቶች ቅረብና ጠይቅ፣ ወይም ደግሞ ጠይቂ። ግራ ከገባህ ጠይቂ። ሞር እዚህ ላይ ሪሰርች የሰሩ አባቶች አሉ፣ ወንድሞች አሉ። ለምሳሌ በተለይ ገድላትና ድርሳናት ላይ ሪኮመንድ ማድረገው ዲያቆን ዘማርያም ሞር ሰርተዋል፣ እዛ ላይ ሰርተዋል። እሱም ጠይቁት፣ በጣም አሪፍ ነው። እውቀት ያላቸውን ሰዎች ምናምን ማለት ነው። ሐሳቡን ቢያንስ ተውት። ሙሉ ምዕራፉን ምናምን እንትን ሙሉ መጽሐፉን አታነቡት። አንዱን ምዕራፍ እንኳን እስቲ አንብቡት። እስቲ አንብቡ፣ ገድለ እንጦንስን እስቲ አንብቡ። የአንድ አባት ገድል እስቲ ተጋድሎን አንብቡና ምን ተማራችሁ እዛ ውስጥ? የሆነ ሰው ለትችት ተብሎ የተነሳን ጽሑፍ ብቻ ይዛችሁ ሳይሆን እንደው አንድ ለማንበብ ሞክሩ። ከዛ ይሄ ነገር ጥያቄ ሆኖብኛል ስታነቡት፣ ባይዘይ ከፍ ወይ ዝቅ ብላችሁ ስታነቡት እዛው መልስ ላይ ራሱ አለ። እንደዛ ለማድረግ ሞክረ። ግን ቤተክርስቲያን የተቀበለችውን ነገር አልቀበልም ብሎ እንትን ማለት ይሄ ትክክል አይደለም። እንደዛ የሚባል ነገር የለም። እንደ ጥያቄ ከሆነ እንደ ጥያቄ አድርጎ ለቤተክርስቲያን ማቅረብ፣ ቤተክርስቲያን ትመልሳለች። ስርዋጽ ያለበት ከሆነ ይታረማል። ቤተክርስቲያን እዛ ላይ እየሰራች ነው ያለችው። ሊቃውንት ጉባኤ ስራ ተሰጥቶት እዛ ላይ እየሰራ ነው ያለው። አንዳንድ ጽሁፎችን አይታችኋል። ለምሳሌ ተመሳሳይ ሆኖ እየታተመ አይ ቲንክ ገለ ማነው ሚል እንደተወገዘ፣ ይሄ የኛ መጽሐፍ አይደለም ተብሎ እንደተወገዘ፣ እንዲሁ ደግሞ ስርዋጽ የገባበት ካለ ይስተካከላል። ምንም እንትን የለውም። በክረ ጽሁፍ ይታያል፣ ይስተካከላል። ግን አልቀበልም ምናምን ይሄ እንትን ነው ክሌም ማድረግንና ጥያቄ መጠየቅ በጣም ሁለቱ ይለያያሉ። እና በተለይ ጥንቃቄ እናደርግ። አብዛኞቹ አስመሳዮች ናቸው። ክርስቲያን ይመስላሉ። የከሌ አሁን ባይዘይ ማለት ነው። እሺ ሰው እንግዲህ አምሶሪ አላንሳ ብቻ ግን አንድ ሰው ለምሳሌ ክርስቲያን መስሎ እኔ አውቀዋለሁ፣ ከቴሌግራም ጀምሮ አውቀዋለሁ። ለምሳሌ አንድ ኢየሱስ አማላጅ ነው ብሎ ሲከራከር የነበረ የጴንጤ መዝሙር ሲዘመር የነበረ ኦርቶዶክስ ነኝ ብሎ መጣ። ያሳፍራል በጌታ በኢየሱስ ስም። ጭራሽ አሁን ደግሞ ሌላ ስድብ ምናምን መምህራንን እንደዚህ ያለ ነገር እኔ ሊትራሊ አውቀዋለሁ። ቴሌግራም ጀምረን ማለት ነው። ቴሌግራም የሆነ ሂድን የሆነ ግሩፕ አለ ምናምን እዚህ እስልምና ላይ ባለው ነገር ማለት ነው። አውቀዋለሁኝ ምን አይነት ሰው ነው ሲከራከር ሲሞግት የነበረው። አስተምሮቱ የቤተክርስቲያን አስተምሮ ነው አይደለም፣ የቤተክርስቲያን ትምህርት ነው አይደለም። ትምህርቱ ተሆል ይሄ ብትሉኝ ያሳያችኋለሁ። የአንዳንዱን ትምህርት እንዲህ ብሎ ያምናል፣ እንዲህ ብሎ ያምናል፣ እንዲህ ብሎ ስለ ባህሪ ሁለት ባህሪ ብሎ ማመን፣ ስለ እንትን እንዲህ ብሎ ማመን፣ ከባህሪ ጋር የተገናኘ የክልክልን ጉባኤ አክሴፕት ማድረግ መቀበል፣ እንዲህ ያሉ ነገሮች አሉ፣ ይቀበላሉ። ስለዚህ ጥንቃቄ፣ ክርስቲያን መስለው ያሉትን ጥንቃቄ ልናደርግ ይገባል። እንደ ጥያቄ የሆነብንን ግን እንደ ውጭ ጥያቄ ሆነችብን ብለን እናቅረብ። ዲያቆን ይቀጥሉ። ትክክል። ቃልን ያሰማልን፣ ታለም ቃልን ያሰማልን፣ መንግስትን ያወርስልን። በነገራችን ላይ ምንድነው መሰላችሁ፣ ምናልባት ጥሩ ነው የገለጸው ወንድማችን፣ ግን ብዙ ጊዜ ሰነፍ ኦርቶዶክስ ከሆን ይችን በደንብ ስሙኝ እሺ፣ መቅድም ጭምር በተለይ ሚዲያ ላይ መናፍቃኑና በተለይ ሙስሊሞች ለመጽሐፍ ቅዱስንም እንደዚሁም ደግሞ ሙስሊሞች መጽሐፍ ቅዱስንም ጨምሮ ነው፣ ጴንጤውም ያው መጽሐፍ ቅዱስንም ጨምሮ ነው። በእርግጥ እነሱ አትሊስት የሙስሊሞችን ስታይል መቶ ባይከተሉም ማለት ነው፣ ልክ ገድላት ላይ እንደሚዘምቱት ብቻ እኛ እንድንጠላቸው አድርገው ስራ ይሰራሉ በነገራችን ላይ። እና ይሄ ረቂቅ የሆነ የዲያብሎስ ስራ ነው። ቤተክርስቲያን በነገራችን ላይ ያለ ተጋድሎ ያለች ቤተክርስቲያን የለችም። በዚህ ዓለም ሳላችሁ መከራ አለባችሁ፣ እንደዚህ ነው፣ ፍለጋውን ትከተሉ ዘንድ ለእናንተ ትቶላችኋል፣ እንደዚህ የሚል ነው። እንግዲህ እግዚአብሔር ልጅ ጌታችን መድኃኒታችን ኢየሱስ ክርስቶስ ሰው ከሆነበት ቅጽበት ጀምሮ እያንዳንዱን ነገር በተግባር ፕራክቲካሊ ነው ያሳየን። እና ፕራክቲካል ያሳየን ደግሞ ለምንድን ነው? እኛም እንደዛ እንድንሆን ነው። ስለዚህ ፍለጋውን ተከትለን እሱን እንድንመስል በዛ መንገድ እንድንመላለስ ነው። ይህንን ራሱ ጌታም ነግሮናል፣ ቅዱሳን ሐዋርያትም ነግረውናል። እና ተመልከቱ ምንድነው ወደ ክርስቶስን ወደ መምሰል በምናደርገው ሩጫ ከኛ መካከል አርያ ሞዴል እንዳይገኝ ይፈልጋል ዲያብሎስ። ስለዚህ ያለው አማራጭ ምንድነው? ያንን አርያ ሞዴል የነሱን ህይወታቸው የተከተበበትን ገድላቸውን ስናነብ ነው የምናገኘው። ፕራክቲካሊ የኖሩትን ድል ያደረጉበትን ዲያብሎስን ድል ያደረጉበትን ክርስቶስን የመሰሉበትን ሁኔታ እንጂ በሌላ ልናገኘው አንችልም ማለት በሌላ ልናገኘው አንችልም። ስለዚህ ዲያብሎስ ይሄ እንዲታወቅበት አይፈልግም። እና መናፍቃኑ
የሚያደርጉት እንዴት ነው? እኛ ሰነፎች ነን ብዙዎቻችን። እንደው እነሱ እንኳን የሚጠቃቀሷቸውን ገድላት ታምራት አይተናቸውም አናውቅም። ብዙ ሰው አይቶ አያውቅም። ከዛ እዚህ ማህበራዊ ሚዲያ ላይ ይመጡና ዲስቶርት ያደርጓቸዋል። ገድሉ የማይለውን ይሄው ገድል እንትን ላይ እኮ እንዲህ ይላል፣ ታምር እንትን ላይ እኮ ይገርማቸዋል እንዲህ ይላል እኮ ብለው እዛ ጋር በተቀመጠበት አውድ ሳይሆን በሌላ እንድንጠላቸው በሚያስችል አይነት መንገድ ይናገራሉ። ከዛ እንደ ነገር እውነት ነው፣ ስለዚህ ከበደኝ፣ ስለዚህ እንደው አለመቀበል እችላለሁ። አያቸው አመጣጧ። ስለዚህ የብዙ ሰው ትልቁ ችግሩ ይሄ ነው እና ይሄ ጥንቃቄ የሚፈልግ ነገር ነው። ምላሹ ቅድም ተመልሷል። ምንጩ ግን ይሄ ነው። በነገራችን ላይ እኔ በደንብ ይሄንን ጉዳይ እንግዲህ ምንድነው አንዳንዴ እኛ ቤትም ውስጥ ሆነው ደግሞ እንግዲህ እነሱ በትክክል ቀጥታ ይናገሩትም አይናገሩትም እንደዚህ ይቻላል አይነት መልእክት አዘል ቀጥታ ባይናገሩትም ሰዎች ጋር እንዲደርስ እንግዲህ ማለት ሆን ብለው ይሁን ሆን ብለው አይደለም ባናቅም እሱን እግዚአብሔር በሚያውቀው እንደዚህ አይነት መልእክት የሚያስተላልፉ እዚያው ቲክቶክ ላይ ግለሰቦችም እንዳሉ እናውቃለን። እውነት ለመናገር በቀጥታ ገድላት ታምራትን ባተቀበሉ ችግር የለውም ብለው ባይናገሩም ግን አለባብሰው ሲጽፉና ሲናገሩ ግን ኦልሞስት ከዛ ያልተናነሰ ማለት ነው ባተቀበሉም ችግር የለውም ከሚል ያልተናነሰ አይነት መልእክት ያስተላልፋሉ። ከዛ ኢንቦክስ ሳይቀር እንደ ገሌ እንደዚህ ብሏል ስለዚህ ይቻላል የሚል ጥያቄ ደርሶ ብዙ ጊዜ ያውቃሉ። እውነት ለመናገር በኋላ ገሌ የተባለውን አካልም ስንጠይቅ አላልኩኝም የሚል ነገርም ደግሞ ይመጣል። ያም ተባለ ግን ይውላችሁ በየትኛው መንገድ እንደዚህ አይነት ነገሮች ይምጡ አንደኛ የመናፍቃኑ ሴራ ምንድነው? ዲያብሎስ ምን ያህል ነው እየሰራባቸው ያለው የሚለውን ነገር በደንብ አድርጎ ማወቅ ያስፈልጋል። ስለዚህ ገድላቱ ታምራቱ የማይሉትን ካውዳቸው ውጭ በዛ ላይ የሆነች ነገር ብቻ ቆንጽሎ የማስጠላት አይነት ዘመቻ ዲያብሎስ በመናፍቃኑ ላይ አድሮ ይሰራል። ስለዚህ ያንን እንደወረደ ገድሉ በቃ እንዲህ ነው ማለት ነው የሚለው ታምሩ በቃ መልእክቱ እንዲህ ነው ማለት ነው። የምናውቀው ነገር ከሌለ በተለይ በጣም አስቸጋሪ ነው የሚሆነው። የቤተክርስቲያንን ትምህርት ካላወቅን እዛ ንጋትና መርዙን ከዛ እንዴት ነው ወደሚለው ልንመጣ የምንችለው ደካማ ከሆነ ማለት ነው። እንዲህ ካለ መንፈስ መውጣት ያስፈልጋል። የቅድሚያ የቤተክርስቲያንን ትምህርት ካስከፈ ቢያንስ እንደው በወፍ በረር እንስማው፣ ቁጭ ብለንም ለመማር እንሞክር እውነት ለመናገር እና ከዛ በኋላ እኮ ምንድነው በጣም ሊያስጨንቀኝ የሚገባው ምንድንስ ነው ሊያስጨንቀኝ የማይገባው ለኔ ለራሴ የሚለውን ነገር እኮ እኔም ራሴ እኮ ህሊና እኮ ይኖረኛል እኮ አይደል እንዴ? እና መታወቅ ያለበት ነገር እያንዳንዱ ራሱ ሳነብ እንኳን የማገኘው እያንዳንዱ ታምር በቃ መረረኝም ጣፈጠኝም ዝም ብዬ ማዋጥ አለብኝ ማለት በእኔ መረዳት ልክ ሆኖልኝ ማለት ነው። በመረዳት ልክ ማዋጥ አለብኝ ማለት አይደለም። ከአይምሮ በላይ ይሆናል ታምር ላይ እንደዛ እኮ ነው ራሱ ሐሳቡ። ስለዚህ ከአይምሮ በላይ ሲሆን ምንድነው እኔ ሪፍሌክሽኑ ሪአክሽኔ ምንድነው መሆን ያለበት? ከአይምሮ በላይ ሲሆንብኝ ወይ ሲከብደኝ ስህተት ነው ማለት ነው። ተረት ነው ማለት ነው። መቀበል የለብኝም ማለት ነው ወደሚለው ላይ መምጣት የለብኝ አይደለም ወዳጅ። እንደዚህ ሳይሆን በቃ እግዚአብሔር ያውቃል። እኔ እንግዲህ ከአይምሮ በላይ ሆኖብኝ ኦኬ ብዬ ነው የማልፈው። ምን አስጨነቀኝ እኔ። እግዚአብሔር ግን ያንን ስራ አይሰራም። በቅዱሳን ላይ አድሮ በቅዱስ ገብርኤል ላይ እንዲህ አሁን ቅድም ያነሳውላችሁ ቅዱስ ገብርኤል ሰለስቱ ደቂቅ ታሪክ እኮ በጣም እንደው ዝም ብሎ እንትን ይመስላል አይደል? እሳት ውስጥ ገብቶ ምናቸውም ነገር ሳይነካ እንደገና ከውጭ ያሉትን ገደላቸው ይላል እሳቱ። ከውጭ ከእሳቱ ዳር የወረወሯቸውን ነገር ከርቀቱና የወረወሯቸውን እነሱን አላፈኑ ገደላቸው። ውስጥ ያሉትን አልነካቸውም። ምናቸውም ሳይነኩ ወጡ አለ። አሁን ከአይምሮ በላይ አይሆንም እንዴ? ግን እንደዚህ ስለሆነ ነው መጽሐፍ ቅዱስ ውስጥ ስናገኘው እኔ እኮ መናፍቃኑን ቸክ አድርጌ አውቃለሁ። መጽሐፍ ቅዱስ ስናገኘው እንዳለ ልንውጥ ቢከብደንም ቢቀለንም ልንውጥ። መጽሐፍ ቅዱስ ከተጻፈ በኋላ ደግሞ የተደረጉ ታምራትንና የተጻፉ ገድላትን ታምራትን ስናገኝ ደግሞ ልንጥል ነው። ምን ያህል ፓርሻል ሰው እንደሚሆን አሁን ያህያ መናገረው መጽሐፍ ቅዱስ አለ። ያህያ ስትናገር በላም ለምን ትመታኛለህ አትምታኝ ስትል አሁን ይሄ ያስባችሁታል? ታምረ ማርያም ላይ ቢኖር እንዴ ያህያ ተናገረች እያሉ ምን ቋንቋ ነበር የተናገረችው? ቻይነኛ ነው ወይስ ኦሮሞኛ ነው ወይስ ምንድነው እያሉ ስንት ነበር ሲዘባበቱ ብለው የሚያድሩት የነበረው። በጣም እኮ ያሳዝናል። ነገራችን መናፍቃን እኮ ሲጃጃሉ የሚጃጃልላቸውም ትውልድ ደግሞ አለ። እንደ ይቅርታ አድርጉልኝና እዚህ ቲክቶክ ላይማ እንዴት እንደውለው እንደሚያድሩ እግዚአብሔር ነው የሚያውቀው። ኤልሳ ተቀብሮ አጥንቱን በተቀበረበት አጥንቱን ነክቶ ከዛ ሌላ አስከሬን ማለት ነው። የአስከሬን ደግሞ ተነስቶ በሁለት እግሩ ቆመ ይላል። አሁን ይሄ እንደው ቢገኝ ሌላ ገድልና ታምር ላይ ከመጽሐፍ ቅዱስ ውጭ ማን ይቀበለው ነበር? እስራኤላውያን በእባብ ተነድፈው ከዛ ሙሴ ቀልቅጠ ስራና ተብሎ የናሰባብ ከዛ እሱን ፊት ለፊት ስቀልና ዓላማውን እያየ እዚያን
አሁን እንደዚህ ቢሆን ተመልከቱ። ኦርቶዶክስ አያችሁ ጭራሽ እባብ ከዛ ደግሞ የናስ እባብ ደግሞ እባብ ተመልከቱ። ጣዖት አምልኮ ነው እኮ ይሄ እኮ። ስለዚህ ምንም አይነት ምስል አይቆም ተብሏል እያሉ ስንት ነበር። አሁን ይሄ ሌላ ገድልና ታምር ላይ ቢገኝ ሲያላግጡ የሚውሉት አያችሁ። ስለዚህ በዚህ መንገድ ይውላችሁ። በነገራችን ላይ እነሱ በሚሄዱበት መንገድ እኛ ለተንኮል አናደርገውም እንጂ መጽሐፍ ቅዱስን ጭራሽ ጥለውት አለ ነገሩ በልቦናቸው የለም። ማስጣር ሁሉ ይቻላል እነሱ በሚሄዱበት መንገድ ማለት ነው። እነሱን ራሱ ነው የምላችሁ። ግን እኛ ደግሞ የማዳን ቀስ አድርጎ ደገፍ አድርጎ አረቆይ እዚህ ጋር አይደለም ያልገባችሁ እያለ ማምጣት ነው እንጂ እንደነሱ ማበድ አይደለም መወንበድ አይደለም ስራችን። ስለዚህ አናደርገውም እና በዛ ልክ አይምሯችሁን ብሬኖሽ አድርገው ከዛ በኋላ ይሄን መቀበል ይቻላል አይቻልም ወደሚል ጠርዝ እንድትመጡ ነው የሚያደርጓችሁ። እና ጥንቃቄ ይፈልጋል። ቀደም ንፍታሌም ወንድማችን በደንብ አድርጎ እንደመለሰው ቤተክርስቲያን ምንም አንገት የሚያስደፋ ነገር የላት። አቤል ለምንድነው የምትረብሸው? ላስወርድ ነው። በጣም ፈጠንክ። ምን ሆነ ነው? አስሬን አንድ ቁጥር የምጽፈው በቃ አታችሁ። እና በጣም ጥንቃቄ ይፈልጋል። እና ቤተክርስቲያን የምትቀበለውን ነገር መቀበል ያስፈልጋል። ኦኬ ቤተክርስቲያን የምትቀበለውን ነገር መቀበል አለበለዚያ ምን መሰላችሁ የሚሆነው? ከቤተክርስቲያን እኔ ያውቃሉ እንደ ከቤተክርስቲያን በላይ የቤተክርስቲያን ራስ ክርስቶስ ብቻ ነው እንጂ ጳጳሱ ብትሉ ፓትርያርኩ ብትሉ ብፁዕ አቡነ እንተና ብትሉ ቅዱስ እንተና ብትሉ የለም። እንደዛ ገብቷችኋል? ቤተክርስቲያን ኤክሌሲያ ነች፣ ህብረት ጉባኤ ነች። በሰማይም በምድር ያለች ነች፣ የምትታይም አትታይም። ሩጫዋን የጨረሰች ያልጨረሰችም ወይም ያሸነፈችና ገና በመሮጥ ላይ ወይም በተጋሩ ላይ ያለች ነች። ስለዚህ ቤተክርስቲያን ማለት ይሄን ህብረት ነው። ቅዱሳን መላእክት፣ የእመቤታችን የቅዱሳን ጻድቃን ሰማዕታት ራስ ደግሞ እግዚአብሔር ክርስቶስ አለ። ስለዚህ ይህንን ሁሉ መዳፈር ነው የሚሆነው። እኔ ነኝ በቃ ማቂ የኔ ስሜት ነው በቃ። ስለዚህ እንደ ስሜት የማከተባለ ይሄማ ፕሮቴስታንት ያካሄድ ነው። ስለዚህ ሄዶ በትንሽ በሚመስል ነገር ትንሽም አይደለም ማውገድ እንደው ብዙ ጊዜ እንደዛ ሰው ስለሚረዳ እንጂ በሚመስል ነገር እንትን ያለ ነገር ነገ ደግሞ እየሰፋ ሄዶ ከባድ ነው የሚሆነው። ፕላስ እንኳን ትዕቢቱ ራሱ ማለት ነው። ይሄ ትዕቢት ነው ኦልሬዲ ኃጢአት ነው። የማይሆን ነገር ውስጥ ነው የሚከተን ማለት ነው። እና አንዳንዴ መቼም ህፃንነት ከባድ ነው አይደል? አለማወቅ። አሁን ህፃን ልጅም እናት አባቶቻችን እንግዲህ ሲያሳድጉን ካስታወስን አለዛ አትሊስት እናያለን መቼም ታናናሾችን አይደል? እሳቱንም ምኑንም እንደው እሳቱን ብነካው ምን ችግር አለው በሚል ነው እንግዲህ እሳቱንም ምኑንም ወደ አፍ ወደ ምናምን የሆነ ነገሩንም እንደው ብሮጥ ምን ችግር አለው የሆነ ነገር ባደርግ ምናምን። ከዛ ግን ምን ያደርጉናል? ቤተሰቦቻቸውን ኮርክም እያደረጉ ይከላከሉናል፣ ይይዙናል ማለት ነው። እንዲህ አይሰጡንም። መጫወቻ ፈልገን ከሆነ ሌላ ነው የሚሰጡን። ኦኬ ሌላ ነገር ነው የሚሰጡን እንጂ እሳቱን አይሰጡንም። ምክንያቱም እንደምንጎዳ እነሱ ያውቃሉ። ስለዚህ እኛም እንደምንጎዳ ቤተክርስቲያን ታውቀናለች። መጽሐፍ ቅዱስ የእግዚአብሔርን ቃል የተናገሯችሁን ዋኖቻችሁን አስቡ ካለ ከዛ ደግሞ የኑሯቸውን ፍሬ እየተመለከታችሁ በእምነታቸው መሰሏቸው ካለ እና ታዲያ ስለዚህ አሁን የቅዱስ ጳውሎስን የኑሮ ፍሬ እንዴት ነው የማገኘው? የነ ቅዱስ ጊዮርጊስን የኑሮ ፍሬ እንዴት ነው የማገኘው? ገድላቸው ላይ ነው የሚገኘው እኮ። ገድል ማለት ነገራችን ላይ የቅዱሳኑ የኑሮ ፍሬ የተቀመጠበት መጽሐፍ ማለት ነው። ሌላ ነገር አይደለም። ገድላትና ተአምራት እንደዛ ነው። እግዚአብሔርም በእነሱ ላይ አድሮ የሰራውን ስራ የሚዘክር የሚናገር ነው። ስለዚህ ያንን ተመልከቱ ነውና ትልቁም ዓላማቸው እኛ ቅዱሳንን በመምሰል ህይወት ብንመላለስ እግዚአብሔር አሁን ቅድም የአናንያ አዛርያ ሚሳኤልን ተጋድሎ ወይም ገድል ዳንኤል ምዕራፍ 3 ላይ በግርድፉ እንደጠቀስ ነው ማለት እኮ ነው። አሁን እኮ መቅደየ ቅድም ስትጠይቂ ለምሳሌ እንዴት ነው ዳንኤል ምዕራፍ 3 ላይ ያለውን ባልቀበል ብሎ እንደማለት ነው። ሌላውም ልክ በዚህ ጌታ ነው ያዙ መታየት ያለበት እና ቆንጽለን የምንቀበለው ነገር የለም። በመላ ነው እግዚአብሔር በዘመናት ሁሉ በቅዱሳን ላይ አድሮ ስራ ይሰራል። ያንን እኛ ለህይወታችን በሚጠቅም መንገድ ተቀብለን እንኖራለን። ግን ቢከብደንስ ምን እናደርጋለን? በቃ ለራሳችን ከበደን አይደል? እንዲሁ ልናልፈው እንችላለን ራሳችን ሳናስጨንቅ ማለት ነው። በቃ በነገራችን ላይ አንድ ነገር ከበደኝ ማለት እና ያ ነገር ግዴታ በቃ ዛሬውኑ ካልገባኝ ይሞታለሁ ማለት አይደለም። አንዳንዴ የማያስጨንቅም ነገር ያን ያህል በጣም ፋርዝ ላይ ሳናቅ ስንቀር ነው ብያቸዋለሁ ቅድም። መሰረቱ የቤተክርስቲያንን ትምህርት ከነስርዓቱ ቀረብ ብሎ መማር ነው ብያቸው። ከዛ ውጭ ያለው ነገር ራሱ እግዚአብሔር ይመራናል። በነገራችን ቃሉ ራሱ ይመራናል እና ራሴን እያስጨነኩኝ እንደው ይሄ ነገር ምን ይሆን ግን ይሆናል ግን አይሆንም እያልኩ የምሰለሰልበት ነገር አይኖርም። ለምሳሌ ያ ነገር ከአይምሮዬ በላይ ሆነ ሰው አትሞታለሁ እንዴ ለምን ከአይምሮ በላይ ሆነ ብሎ እግዚአብሔር አይኮንነኝ። ኦኬ ችግር የሚሆነው ግን ይሄ ነገር እንደው እንዴት ሊሆን ይችላል ተረታተረስ ቢሆን ነው እንጂ ካልኩኝ ግን ይሄ ከባድ እሺ። አሁን ይሄ ለዛው ሞት ተዋዳኝ እንደዛ ይሄ ቅድም እንዳልኳችሁ ትዕቢት ነው። ከቤተክርስቲያን እኔ ነኝ የማውቀው እኔ ነኝ ቆራጭ ፈላጭ እኔ ነኝ በቃ የሚል ነገር አለበት። ይሄ ደግሞ
ሲመዘዝ ከዲያብሎስ እና እንደዚህ ስሁት የሆኑ አካሄዶች ትክክል አይደለም። ባይገባን ምናምን ግን ያን ያህል በቃ ፋርዘር የምንጨነቅበት መሆን የለበትም። ምናልባት ህሊናችን ደግሞ በተወሰነ መልኩ እዛ ጉዳይ ላይ ረፍት እንዲያገኝ ከፈለግን ሊቃውንቱ ልንጠይቅ እንችላለን። ፕላስ ደግሞ አውቀን መሆን አለበት። አሁን ሚዲያ ላይ እዛም እዚህም ዲስቶርት እያደረጉ የነገሩንን ይዘን መሆን የለበትም። እኔ እንደውም ዛሬ ጠዋት በጣም ምን ሰዓት አካባቢ ነው አይ ዶንት ኖ ስንት ሰዓት 5 ሰዓት ወይ 4 ብቻ ከቤተክርስቲያን እንደተመለስ አንድ ቤት ላይ የተወሰነ የተደረገ እንትን እያየሁ ነበረ። ፕሮቴስታንቶቹ ናቸው የምናውቃቸውና ታምረ ማርያም ላይ ታይፒንግ ረረው እንግዲህ እንሻ የሚለውን አንሻ ይላል እና የሚለው ምንድነው እመቤታችን እንደዚህ አማላጅነቷን ምናምን ያነሳና እንደዚህ አይነት ነገር ከሆነ ስለዚህ 10ቱን ትእዛዛትና 6ቱን ቃላተ ወንጌል ለመፈጸም እንትጋ እንሻ ነገር ነው የሚለው እንግዲህ በእንሻ ነው የሚያስቀምጠው እና ያሁኑ ታይፒንግ ረር ስለነበር አንሻ የሚለው በጥንቱ በአሁኑ ደግሞ እንሻ ተብላ ተስተካክላለች። እንግዲህ አሁን ታይፒንግ ረር እንደሆነ ይታወቃል። ከዚህ የቤተክርስቲያን መሰረታዊ ትምህርት አለ ደግሞ ፊደል ነው እና ምን እንግዲህ ፓስተር እና ዶክተር ተብየው ምን ሲዳረቅ አየሁት አይ አንሻ ነው የሚለው ስለዛ ኦርቶዶክስ በቃ በድንግል ማርያም አማላጅነት ብቻ ነው እንጂ የሚዳነው በሌላ በምንም አይዳንም እንደው የእግዚአብሔር ትእዛዛት መጠበቅ አያስፈልግም ትላለች ብሎ ነው እንግዲህ የሚከራከረው። ተመልከቱ። አሁን ይሄን ነገር ሲሰሙ ጠንካራ ካልሆናችሁ ሁለት ሊመስላችሁ ይችላል። እንደ ታይፒንግ እንኳን ኤረር ላይ የተፈጠረ ነገር ማለት ነው። እሺ መጽሐፉ ለምሳሌ ታይፒንግ ኤረር አልሆነምና ድንገት እንደዚህ ቢልስ እንደ ባይኒ ሚንስ እንደዚህ ከሆነስ አንቀበለውም። እንደ 10ቱን ትእዛዛት ተወውና በቃ ማርያም ታማልዳለች የሚባል ነገር የለም እና እንደወረደ እንኳን አንሻ የሚል ቢሆን ነው ቤተክርስቲያን ማለት ያቅታታል እንዴ እኮ ምንም ወጥ የሆነ ትምህርት አላት እኮ ቤተክርስቲያን እኮ። ስለዚህ በጣም ጥንቃቄ የሚፈልግ ነገር እና ብቻ ልናገር የፈለኩት ምንድነው እንደዚህ ዝም ብሎ በሆነ ባልሆነው የሚያደርቁንና ልባችንን የሚጠብሉ እውነትም ቤተክርስቲያን በቃ የሆነ ስህተት ነገር አለባት በቃ አይነት ነገር አስመስለው ብዙ እንትን የሚሏል በተለይ ማናቀ ከሆነ እና መፍትሄው ማወቅ ነው። እዚህ ዕውቀት ከማለት ተነሳ ጠፍቷል አይደል የሚለው ሆሴዕ 4:6 ላይ። ስለዚህ ከዛ እንድንገላገል በተቻለ መጠን የቤተክርስቲያንን ትምህርቷን በተለይ መጀመሪያ ተቀዳሚ ትምህርቷን ምንድነው ተቀዳሚ ትምህርቷ ዶግማቲክ የሆነው ትምህርቷ ምንድነው በቃ ከአምስቱ አዕማደ ምስጢራት ጀምሮ በእነዚህ ትልቁ ልዩነታችን እነዚህ ነገሮች ላይ ነው። በቃ ምንም ድርድር የሌለው ጉዳይ ይሄ ነው። ለምሳሌ አንድ ታምር እኔን ከበደኝ እህቴ መቅዲ ቀለላት። መቅዲ ስለቀለላት አዎ ስለዚህ አንቺ ከቀለለሽማ በቃ እንዴ አንቺ ነሽ ወደ ገነት መንግስት የምትገቢው ክርስቶስ አይገባም። እንደዛ አይደለም በነገራችን ላይ ኦኬ እንደዛ አይደለም። ምንም ይሄ አይደለም ትልቁ ጉዳይ። ምን ብለህ አመንክ ምን ተገበርክ ነው ትልቁ ጉዳይ በነገራችን ላይ እንጂ አንዱ የቀለለ አንዱ ከበድል ይችላል። ኦኬ በቃ አንተ ከብዶሃልና ዞር በል እንዴ እንደዚህ የሚል እግዚአብሔር የለም። አንተ ቀሎሃልና ና ሲጀመር የእግዚአብሔር እኮ ስራው እኮ ድንቅ እኮ ነው አይደለም እንዴ? ቅዱስ ላይ ያለው የሚሰራው ስራ ድንቅ ነው። ቅዱስ ዳዊት ይሄ ምንም በደንብ የዘመረው ጉዳይ ነው። ይቅርታ ስልክ ይወደቀ እና ለራሳችን እንኳን ከበድ ቢለን ራሳችን ማስጨነቅ እንደው በቃ በጣም መታገል እንደዛ አይደለም እንትን የሚያስፈልገው እና ሙሉ ቅድም ንፍታሌም እንዳለው ሙሉ የገድሉን መጽሐፍ ምንድነው የሚለውን ነገር አንብበን ወይም ደግሞ ተረድተን የሚጠቅመንን ነገር ከዛ ለህይወታችን በሚጠቅም መንገድ መውሰድ ከኛ ይጠበቃል። አልፎ ግን ምናልባት የታይፒንግ ረድ ሊሆን ይችላል ታሪካዊ ጉዳዮች ምናልባት ብዙ መጽሐፍ ስለሆነ ቤተክርስቲያን ያላትና በደንብ እንትን ስላላላችሁ የሆነ እንኳን ነገር ቢኖር እኛ ጥያቄ መጠየቅ እንችላለን፣ ጥቆማ ልንሰጥ እንችላለን። እንደዚህ ጋር እንዴት ነው እንደዚህ ይላልና እንደው እንዴት ነው እኛም ማንረዳው በዘመኑ ግን ባለው የአጻጻፍ ባህል በነገራችን ላይ በጣም ትልቅ የሆነ መልእክት አዘል የሆነ ጉዳይ ይዞ ሊሆን ይችላል። ይሄ መጽሐፍ ቅዱስ ውስጥ ያለ ነገር ነው። ነገራችን ላይ የምነግራችሁ መጽሐፍ ቅዱስ ላይ በጣም ብዙ አገላለጾች አሉ። ለምሳሌ ምንድነው የሚለው ከሚካኤል በቀር የሚያጸናኝ የለም የሚል የመጽሐፍ ቅዱስ ክፍል ትንቢተ ዳንኤል ምዕራፍ 10 ላይ ነው የሚገኘው። ታስታውሳላችኋል? ከሚካኤል በቀር የሚያጸናኝ የለም ይላል። አሁን ይሄ ከሚካኤል በቀር የሚያጸናኝ የለም አሁን አሁን ስታስቡት ከሚካኤል በቀር የሚያጸናኝ የለም ሲል አሁን እንዴት ነው እግዚአብሔር ያጽናናውም ወይም ያጸናውም ማለት ነው? ሌሎች እነ ገብርኤል ሌሎች ቅዱሳን መላእክት ቅዱሳን ጻድቃን ሰማዕታትስ እንዴት ነው? እንደው እህት ወንድም እናት አባትስ እንትን አይልም ማለት ነው ስታስቡት ማለት ነው። ግን አውዳለው እንደዚህ የተነገረበት አሁን ስታዩት አሁን ይሄ አገላለጹ እንደው በጣም የሆነ ዝም ብላችሁ እንደወረደ እንዋጠው ብትሉ ትንሽ ያዝ ያደርጋል አይደል? ግን መግለጽ የተፈለገው ከቅዱስ ሚካኤል ረዳትነት አንፃር በቃ እሱን ነው የተቀመጠው። ሰው እንረዳዋለን። የሚጋጭ ነገር የለውም ማለት ነው። ይወታቸዋል ምንም የሚጋጭ ነገር የለውም።
ቅዱስ ሚካኤል የሰራውን ስራ ጎልቶ ለመናገር ቅዱስ ገብርኤል የሰራውን ስራ ጎልቶ ለመናገር እንዲህ ግነታዊ የሚመስሉ አገላለጾችን መጽሐፍ ቅዱስ ሊጠቀም ይችላል። ከዚህም በላይ በሌላ ሊተረጎም ይችላል። እሱ ብቻ አይደለም። እኔ ካሁን በፊት እኮ እንዳልኳችሁ እንዳላስረዝም ነው እንጂ ከብዙ ፕሮቴስታንቶች ጋር ምሳሌ እየወሰድኩ እንዴት ነው ምን ትላለህ ይሄን ታሪክ እንደዚህ ያለ ነገር ብታገኝ እንደዚህ ተጽፎ እያልኩኝ ኧረ ይሄማ ተረት ነው ያሉኛሉ። ግን የሚገኘው የት ነው? መጽሐፍ ቅዱስ ውስጥ ነው የሚገኘው። ግን መጽሐፍ ቅዱስ ውስጥ የሚገኘውን ነገር ጠቅሼላቸው ነው ማለት ነው። ጠቅሼላቸው ይሄማ ተረት ነው ያሉኛሉ። ተመልከቱ። እነዚህ ሰዎች ከገድላትና ተአምራት በፊት የማይቀበሉት ምንድነው ማለት ነው? መጽሐፍ ቅዱስ ነው የማይቀበሉት ማለት ነው። አያችሁ። እና መጽሐፍ ቅዱስ ላይ ያለው አገላለጹ፣ ባህሉ፣ ዘይቤው፣ የመጽሐፍ ቅዱስ አጻጻፍ ምን እሱን የተረዳ ግን ገድላትና ተአምራት በነገራችን ላይ ያን ያህል እንትን አይሆኑበትም። በጣም በቃ ውስብስብ አይሆኑበትም። ለምሳሌ የእርሱ የምሆንና የማመልከው የእግዚአብሔር መልአክ ተብሎ እኮ ቁልጭ ብሎ በአማርኛ ተጽፎ መጽሐፍ ቅዱስ ላይ አዝለውት የሚዞሩት መጽሐፍ ቅዱስ ላይ አለ። ያው አያውቁትም ግን ብዙዎቹ። እና አሁን እንዲህ የማመልከው የእግዚአብሔር መልአክ ደግሞ ቅዱስ ጳውሎስን እንደዚህ የሚለው በዚህ ሌሊት ባጠገቤ ቆሞ ነበር ይላል። አሁን የማመልከው የእግዚአብሔር መልአክ ስላለ ጳውሎስ መልአክ አምልኳል ማለት ነው የሐዋርያ ስለሳስታል ማለት ነው። እንዲሁ አሁን እንደዚህ የገለጸ ሌላ እንደው ገድል ታምር ላይ እናገኛለን? የፈለገው ቢሆን እኮ እንደዚህ እኮ አይገኝም እኮ በነገራችን ላይ መጽሐፍ ቅዱስ ላይ ግን አሁን ይሄ ከባድ አገላለጽ ነው። አሁን ዝምላችሁ አሁን እንደው ተማሪ ነው ማለት የማመልከው የእግዚአብሔር መልአክ ይላል። አሁን እዚህ ጋር ጴንጤ ምን ማለት ነው ብትለው አይ የማመልከው ብሎ እኮ እግዚአብሔር ይላል እኮ። ከዛ ደግሞ ቆይቶ ነው መልአኩን የሚያመጣው። ስለዚህ የሚያመልከው እግዚአብሔር ነው። እዛ መልአኩ ግን ምናምን ብለው ዝም ብለው በቃ ያንቦጭ ያርቃሉ ማለት ነው። በቃ ተናግሮታል እንደዛ ቃሉ ይላል። ምን ማለት ነው? አሁን የማመልከው ስላለ በቃ ስለዚህ ጳውሎስ እግዚአብሔርን ያመልካል መልአኩን ያመልካል ሊባል ነው አይደለም። ለመልአክ ሲሆን ምን ማለት እንደተፈለገ ግልጽ ነው። እንዲሁ እንኳን በቁሙ ከፈታ ነው የማከብረው የምገዛለት እንደ ለመላእክት እንገዛለን። ቅድም ለምሳሌ አሁን በፊቱ ተጠንቀቁ ቃሉንም አድምጡ ኃጢአት ብትሰሩ አይምራችሁም። ይሄ እኮ ተገዙለት እኮ ነው በነገራችን ላይ። ግን የጸጋ ነው። አየው ቅዱሳን መላእክት፣ ቅዱሳን ጻድቃን፣ ሰማዕታት አማልክት ይባላሉ። የምንድን ነው ይሄ ጸጋ? ዮሐንስ ወንጌል ምዕራፍ 10 መመልከት ብቻውን በቂ ነው። መጽሐፍ ቅዱስን ባይዘ ራሱ መጽሐፍ ቅዱስ ይፈታዋል። እንዲያውም እኔና አንድ ነን ብሎ ጌታ ሲናገርና እንዴት አንተ ሰው ስትሆን ራስህን አምላክ ታደርጋለህ? ያው እኔ አምላክ ነኝ ያላቸው ማለት ነው ባጭሩ ብለው ባለው ጊዜ አይሁድ እኮ ከዛ ጌታ ምንድን ነው ያለው? መዝሙረ ዳዊት ላይ ያለውን እኮ ጠቀሰላቸው። እንደ እግዚአብሔር ቃል የመጣላቸውን አማልክት ካላቸዋል። እነዛ እግዚአብሔር ቃል የመጣላቸው እንደማን ናቸው? ቅዱሳን ነቢያት ናቸው። ስለዚህ ቅዱሳን ሰዎች፣ ቅዱሳን ነቢያት አማልክት ተብለዋል፣ አምላኮች ናቸው አለ ጌታ። ያ ማለት ነው ሰዎች ናቸው እኮ ግን በጸጋ የጸጋ አማልክት ማለት ነው። መልአኩ እንደዛ ነው። አሁን ይሄ የጸጋ ነው እንዴ? ሲጀመር ለሀገር መሪዎች እንገዛ የለ እንዴ? እና አንዳንዴ ቃላት የተሸከሙት ሐሳብ ምንድነው ነው እንጂ ምንድን ሐሳብ ተሸክመው ነው የሚለው ነው እንጂ ወሳኙ ጉዳይ አሁን ከዚህ ምሳሌ የምትወስዱት እንደው ቃሉ ስለተጠቀመ አይደለም። ቅዱሳን አማልክት ተብሏል ቃል በቃል ይሄው የጠቀስኩላችሁ ላይ በመዝሙረ ዳዊት ያለውን ጠቅሶ ጌታ ነግሮናል። ስለተባሉ ግን በቃ ስለዚህ ብዙ አምላኮች አሉ ስለዚህ ቅዱሳን ይመለካሉ ማለት አይደለም። የማመልከው እግዚአብሔር መልአክም ስላለ እንደዛ ማለት አይደለም። የምገዛለት የማከብረው ወዘተ ተብሎ ጸጋ ስግደት የምሰግደት ልክ እኛ የምናደርገው ማለት ነው። እንደዛ ተብሎ ይፈታል። የምገዛለት ተብሎ ያው የጸጋ ስለሆነ ማለት ነው። የምታዘዝለት እንደዚህ ተብሎ ይፈታል። በቁሙ ዝም ብለን ከወሰድነው ማለት ነው። በጣም በነገራችን ላይ የሚገራርሙ ተአምራት የሚገራርሙ አገላለጾች በመጽሐፍ ቅዱስ ውስጥ ጨቃሉ። አሁን ያንን ቀድሞ የተረዳ ሰው ገድል እንደዚህ እንተና ገብታምር እንደዚህ ማን ይደነግጣል? ችግሩ ግን እንዳልኳችሁ በቃ ይቅርታ አድርጉልኝና በርቀት የቆመ ቃለ እግዚአብሔርና እናንተ ተማር ቁጭ ብለህ ተማሪ ሲባል ሩጫ አረ እንቅልፍ የመጣ ረውጭ ውጭ ይለኛል የሚል ሰውም አይጠፋም። ምን ያጋጥሞኝ ያውቃል። እውነት ለመናገር አንብቡ ሲባል እንቅልፌ የሚል የኔ ዘመን ትውልድ እንግዲህና እናንተ ችግር ሆነ ማለት ነው። ስለዚህ የኔ ልብ ትረታችንን ስለሚረዱ ያመጡና ይገድል ከሆነ ገድሉን ታምር ከሆነ ታምሩን ያለ አውዱ እንደዚህ ያደረገች ማርያም እንደዚህ ብሎ እንደዚህ ተፈጥሮ ምናምን ሲሆን እውነት ደግሞ መስሎ ይታየናል። ይኸውላችሁ እኔና እናንተ ስለማንዋሽ እነሱ የሚዋሹ አይመስለንም። የብሶ ችግር ይሄ ነው። ባይዙ ያው እኔ አውቀዋለሁ እንደው ከአብሬ መናገር እንጂ በፊት ግን የሚመስለኝ ነበር እንደው በቃ ሰው በዚህ ልክ በአደባባይ ወጥቶ ውሸት ሊናገር ይችላል ወይ? እኔ አይመጣልኝም ነበር እግዚአብሔር በሚያውቀው። እዚህ ቲክቶክ ላይ እኮ ያለ እብደት እንዳይመስላችሁ እንኳን አይደለም በፕሮቴስታንት ቤት እዚሁ እኛ ቤት እንኳን ማለት ነው ስንት አስመሳይ ያለ መሰላችሁ። ዛማ የሚታወቅ ነገር ነው። በቃ እንደው
ካልዋሹ እኮ በቃ ስለ ኦርቶዶክስ ላይ ካልዋሹባት የነሱ ወንጌል የሚቀጥል የማይመስላቸው ጨቃሉ። እውነት ለመናገር ሄዶ በቃ የሆነ ቦታ ይዋሻሉ። ማናምነው እንዲኮናቸው ኦርቶዶክሶች ይችላሉ። እንትናቸው እኮ እንደዚህ ላይ ሲታይ ግን ሌላ ነው። አሁን ቅድም እንሻ እንኳን ተምታቶበት ዶክተር ተብዩ ስንት ሲያተራምስ እንደነበር ኧረ እባክህ እንደዚህ ነው ይሉታል። አይ አይደለም ብሎ ይከራከራል። ሽንጡን ገትሮ ማለት ነው። እና እኔ አንዳንዴ ይውላችሁ አይናቸውን ጨፍነው በዛ ልክ ሊያጃጅሏቸው ሲሞክሩ ጥንቃቄ ይፈልጋል ማለት ነው። ጥንቃቄ እና ይሄንን እንደዚህ አይነት ነገር የምታርቁት መፍትሄ የምትሰጡት ማለት ነው እንደዚህ የቤተክርስቲያንን ትምህርት በመማር ያልገባችሁን እንደዚህ በመጠየቅ ነው። ከዚህ ውጭ ግን አሁን ከሰሞኑም አይቻለሁ። ቅድም ንፍታሌን ነካ አድርጎታል። እንዲህ አይነቱን ነገር ቤተክርስቲያን እንዲህ አይነቱን ተረት ማስወገድ አለባት። ከዛ ኦርቶዶክስ ነኝ እንደውም ለኦርቶዶክስ በቅበተ እምነት እዚህ አገለግላለሁ አይነት ነገር እንደዚህ አይነቱ ቶታሊ ዲፍረት ቶታሊ ትዕቢት ነው። ቶሎኑ ንስሐ የሚያስገባ ቶሎኑ መታረም ያለበት ነገር ነው። እንግዲህ እንደዚህ የሚሉት እውነትም ኦርቶዶክስ አይደለም ብለው የሚሉ ከሆነ ካልሆኑ መብታቸው ነው። እዛ ኦርቶዶክስ ነኝ በሚል ግን ታርጋ ግን እንደዛ እንትን ማለት አይችሉም። እንዳልኳቸው ነው። እኔ ካልገባኝ ለራሴ ማለፍ እችላለሁ፣ ችግር የለም። ካልገባኝ አንተ ለምን ሳይገባ ዝም ብለህ እንትን ትላለህ ብሎ ማንም ሽጉጥ አይደቅንብኝም። ገብቷችኋል? የትኛውንስ እንደው እውነት ለመናገር ገድልና ታምር ተውትና ከስር ያላችሁ ከፊት እንኳን ያለን የትኛውን አንብበ ነው እግዚአብሔር በሚያውቀው የለም እኮ በቃ ስንፍና እኮ ነውና ጥንቃቄ ይፈልጋል። ስለዚህ ማናቀውን ነገር ባላዋቂነት ሳናቀው እንዳንቃወም ጥንቃቄ ይፈልጋል። ብዙ ጊዜ ለምሳሌ አልማዝ ምናልባት አሁን በቪዲዮ በብለም ስለምናይ ልናቅ እንችላለን። በጣም ውድ የሆነ ነገር አልማዝ እንግዲህ ውድ የሚባለው ሶናል ዳይመንድ ብናገኝ እኔና እናንተ እኮ ዝም ብሎ ድንጋይ መስሎ ልንጥለው እንችላለን አይደል? ግን ድንጋይ ነው ማለት ነው። እንዴት ነው እንደው ይሄንን ብጥለው ምናምን ኦኬ የሚያቀሰው አራ መጣል የለብህም እንደዚህ ሊለን ይችላል ከጥቅም አንፃር ወይም ሌላ ነገር ወይም ስንት ነገር ስንጥለው ከርመል ሊሆን ይችላል አይደል? ነገር ደግሞ የሆነ ነገር ይመጣና ምናልባት ያ ነገር የሚጠቅም ሊሆን ይችላል። በዚህ በእንደዚህ አይነት መንገድ ብዙ የተጠቀሙ የተጎዱም ሰዎች አሉ። እና አንድ ነገር አላወቅነውም ማለት ያ ነገር አያስፈልግም ያ ነገር ልክ እንዳሰብነው ወይም ሰዎች እንዳሉን ነው ማለት አይደለም። በተለይ እናት ቤተክርስቲያን እያለችን ሊቃውንት እያሉ በዚህ ልክ በጣም በቃ መጃጃል ትክክል አይደለም እና ጥንቃቄ ይፈልጋል። የቤተክርስቲያን ልጅ የሆነ ሰው ቤተክርስቲያን እንደፈለገውን ያህል እንኳን ራሱ ማለት ነው ባይዚ የፈለገውን ያህል እንደው 100% ስህተት እንደሆነ እንኳን ራሱ እንኳን እያመናችሁ የምትተውት ለቤተክርስቲያን ባይዚ እንደዛ ነው የሚደረገው። አንድ ጉዳይ ላይ 100% እንዴ ካሁን በፊት ኮራሱ አንዳንድ ጉዳዮች አሁን ቀደም ምንፍታሪ እንዳሳየ ነበሩ። ለምሳሌ አሁን ገድለ ዮሐንስ መጥምቅ ባለፈው ተብሎ ባይዜ ኖርማል ኦሪጂን እንትኑ የምናውቀው ገድለ ዮሐንስ መጥምቅ አይደለም የተወገዘው፣ እንደዛ አስመስለው የጮሁ አሉ ሌላ ነው እና ተብሎ ግን ወደ ደብረ ሊባኖስ አካባቢ ነበረ አይ ቲንክ ብራና መልክ መሰለኝ የነበረው እና ያ መጽሐፍ እንደነበረና አባቶች ቀስ እያሉ ግን ይሄ ወደ ቅዱስ ሲኖዶስ በማለት ደረስ ባላቅም ብቻ የሆነ ማመልከቻዎች ምናምን ሲያስገቡ ጊዜ ወስዷል። ከዛ ግን የሆነ ሰው መጣና ሳተምኩ ሲል ኖ እንደዚህማ ከሆነ ወደ መመና ሊደርስ ነው። ወዲያውኑ የነቁ አባት ቶሎ ብሎ ወደ ቅዱስ ሲኖዶስ አመለከቱ። ወዲያውኑ ታየ፣ ተመረመረ። ቤተክርስቲያን አይወክልም ይመጻፍ። ስለዚህ ቤተክርስቲያንስ እንደው ልባስ አድርጎ ምንፍቅና ያለበት ነገር ነው። ስለዚህ ቶታሊ ያወገዘች ቤተክርስቲያን ማለት ነው። ከዛ ግን እንደው ወደ እንትኑ መጣና ብዙዎቹ አጮሁት። በቃ ይችልበታል ዲያብሎስ በነገራችን ላይ እና ቤተክርስቲያንን ከሰው ቤተክርስቲያን ተሳድበው ያልሆነ መልክ ሰጥተው ያው እንጀራን በልተው የሚያድሩ ስላሉ ለእንጀራቸውም ነው በእርግጥ እንጂ ልባቸው ያውቀዋል። አደናቅሮ ምዕመኑን ግራ ጋብተው ያው ዲያብሎስ የሚፈልገው ይሄን ግርግር ነው በነገራችን ላይ በዛ መንገድ የሚውሉ የሚያድሩ ስላሉ ጥንቃቄ ይፈልጋል እና ይቆጠባሉ ሊቃውንት ራሱ ማለት ነው። ምክንያቱም ቤተክርስቲያን ሲባል የሆነ ግለሰብ ማለት አይደለም። እንኳን አይደለም እዚህ ገባ ማንባል እኔና እናንተ ማለት ነው። ስለዚህ ስህተት እንኳን እንደሆነ ቢታወቅ ኢቭን የሆነ ጊዜ ስንክሳር ላይ የነበረ መሀል ላይ ስርዋጽ የገባ ግብፃውያን ያስገቡት በተለይ ከወደ ፖለቲካው ገባ ያሉ ኢትዮጵያን ከራሳቸው ጳጳሳት እንዳይሾሙ የሚል ነገር ነበር። ብዙ ዓመታትን ፈጅቷል እሱን ለማስተካከል ነገራችን ላይ ሊቃውንቱ እያወቁት የሚገርማችሁ እያወቁት መስተካከል እንዳለበት እያወቁ ግን ብዙ ዘመናትን ግን ጠብቀዋል እንጂ እና ፈቃደ እግዚአብሔርን ተጠይቆ በደንብ መክሮ እና የልጅ ነገር አይደረግም። እንደው ስህተት እንኳን እንደሆነ ብናቅ ራሱ ማለት ነው እንደው ይሄ እንዴት ነው አባቶች፣ ይሄ እንዴት ነው ቤተክርስቲያን፣ ይሄ እንዴት ነው ምናምን ሊባል ይችላል።
ዛትማች ደግሞ በዚህ ልክ በጣም የሚጠረጠርም ደግሞ ያን ያህል መጽሐፍ የላትም ቤተክርስቲያን። አይ ነው መታየት ያለባቸው ከብዙ ነገር አንፃር አሁን ቅድም ምሳሌ እንደጠቀሰልን በዘመናት ቤተክርስቲያን ካለፈችበት መከራ አንፃር ስርዋጽ ያስገቡት አንዳንድ ነገር ካለ አገላለጹ መስተካከል ያለበት እንዲህ አይነት ነገሮች አንዳንድ እንትን ላይ ሊኖሩ ይችላሉ። በዚህ ልክ ግን ደግሞ በጣም በቃ ቤተክርስቲያን አገሮች ላይ የሚጠቀመችው ግን በቃ በጣም በቃ እንደው የተሳተ መጽሐፍና ትምህርቷን የሚያናጋ መጽሐፍ የለም መታወቅ ያለበት ማለት ነው። የለም ምናልባት ግን የሆነ ጊዜ ብቅ ቢል ልክ ባለፈው እንዳወገዘችው ታወግዘዋለች እና ይሄ መታወቅ ያለበት ነገር ነው። ምን ልፈልጌ ነው እንደው በቃ የምትጠረጠር እንደው በቃ ዝም ብላ በውር ድንብር የምትመራን ቤተክርስቲያን የለችም። ኦኬ የለችም። ከቅዱሳኑ ምንድነው ብዛትና እንደዚህም ደግሞ ከዘመኑ የተነሳ ግን እዛም እዚህም ክርስቶስ መደረግ ያለባቸው መጠናት ያለባቸው እኔና እናንተም ምናልባት አንዳንዶችን ሰምተናቸው ማናቃቸው አንብበናቸው ማናቃቸው ገድላት ግን ሊኖሩ ይችላሉ። እሱ ለምሁራን ለሊቃውንት የሚተው ለነሱ ተትቶ በዛ ቤተክርስቲያን አገላለጽም ከሆነ ወይ ደግሞ የሆነ ነገርም ከሆነ ኢትሶኬ ማለት ያለባት ነገር ካለ ትለናለች። ትልቁ አስቸጋሪ ቤተክርስቲያን ወጥ በሆነ መንገድ የሚታተምበት ሁኔታ አልነበረም እስካሁን ባለው። እንግዲህ ወደፊት ሊመጣ ይችላል ወይ ሊኖር ይችላል። ወጥ በሆነ መንገድ ግን ህትመቶችን ተቆጣጥሮ የማተም አይነት ነገር አልነበረም እና ብራናውንም ቸክ አድርጎ ብራናው ላይ ምን ይላል እዛ ላይስ ምንድነው ቃለ ጻፊ የምትለው አላት ቤተክርስቲያን። አንዳንዴ ከጻፊዎችም ለመግለጽ ነው የሆነች ነገር ሊያስገቡ ይችላሉ ነው ወይስ ምንድነው ይሄ ነገር ከምን ይታያል ብዙ ሪሰርች ይጠይቃል ማለት ነው። ስለዚህ አሁን እንደዛ አድርጋ በወጥነት ብዙ ነገሮችን እስከምትሄድበት ነገር ድረስ የሆነ ነገር በተባለ ቁጥር መደናገር አያስፈልግም። በዛ ላይ የተመሰረተ ስላልሆነ አስተምሮዋ ማለት ነው። ሲጀመር አስተምሮዋ እንደዛ ላይ የተመሰረተ አይደለም። አስተምሮውን መሰረት አድርገው ክርስቶስን በመምሰል ቤት የተመላለሱ ቅዱሳን ህይወት ይቀመጥበታል። እዛ ውስጥ ግን አገላለጹ እንዴት ነው ከዘመኑ አንፃር ምን ይላል መጀመሪያስ ኦሪጂናል የነበረበት ሁኔታ ምን ይመስላል ወዘተ ብዙ አሉ እኮ የሚታዩ ነገሮች። እንደ ምሳሌ ነው አሁን እያነሳ ያለሁት ይሄ ለቤተክርስቲያን የሚተወነው ነው እንጂ መጥቶ ልክ መናፍቃኑ እና ተሐድሳውያን የሚሉት እዚህ ጋር የማይባል ዕውቀት የሌላቸው አካላት መጥተው እንትን በሚሉት መንገድ እኔ አልቀበልም እኔ እንደዚህ ነው በዚህ ወጥቶ በዚህ ገብቶ ማን አንተ ማነሻ እንጂ እንደዛ አይቻልም እና ጥንቃቄ ይፈልጋል። አይ ቲንክ ያው ከስርም አንዳንድ ኮሜንቶችን ስላየው በዛው ነው መጨመሬ ነው። ይሄ መታወቅ መቻል አለበት እና እንደ ቀልድ እንዳታዩት ጥንቃቄ ይፈልጋል። መቅዲ ግልጽ ሆልሻል። ያው ብዙ ነው እንትን አይኖር ለሁላችንም እንዲሆን በሚል አመሰግናለሁ። እግዚአብሔር ያክብርልኝ። እሺ መቅዲ አሜን። እሺ ጃስቲስ እና ማን ነው የሚለው ምቴ ነው የሚለው ሰላም ብያለሁ። ጥያቄ ኖራችሁ ነው? ደህና መሸህ ዲያቆን። ጥያቄ እንኳን የለኝም። ታብታብ እያደረኩልህ። እሺ ምቴ የሚል አካውንት ሰላም ብያለሁ። ሰላም እንዴት አመሻችሁ ዲያቆን። ጥያቄ ኖሮኝ ሳይሆን ያው ቁጭ ብዬ ትምህርቱን ለመካተል ነው የገባሁት። እሺ ወንድም እሺ በዚህ አጋጣሚ እዚህ ያላችሁ ወደ 80 የምትጠጉ ሰዎች ቴሌግራም ላይ አሁን ቅድም ሳነሳሳ የነበረውን ነገር የሚመለከት መሰረታዊ ትምህርት ስንማማር 3 ዓመት አለፈን እና እዛ ተቀላቅላችሁ መማማርም ይቻላል። አሁን ላይ የመጽሐፍ ቅዱስ ጥናት መግቢያ በሚል ርዕሰ ጉዳይ እየተማማርን ነው። ወደ ክፍል ብዙ አላለፋችሁም። ክፍል 4 ነው 5 ደርሰናል። መግቢያው አካባቢ ነን። ከዛ ከዘፍጥረት ጀምረን ደግሞ አጠቃላይ ሐሳቦቹ ምዕራፍ 1 ምዕራፍ 2 እያልን ምን ይመስላሉ የሚለውን ነገር ደግሞ እየጠቀስን የምንሄድበት ሁኔታ ስላለ ከታች ብዙ የታስቀምጥላችኋለች ሊንክ ወይም ደግሞ ቤተ ክርስቶፎሮስ እያላችሁ እየገባችሁ መማማርም እዛ ይቻላል። ሰኞ፣ ረቡዕና ዓርብ በቋሚነት ከ9 ሰዓት ተኩል ጀምሮ እስከ 10 ተኩል ባለው ስለምንማማር እዛም ደግሞ ጆይን አድርጋችሁ ላይቭ ላይ ታይታችሁ መማማር ይቻላል። ላይቭ መገኘት ለማችሁ ደግሞ ሪከርዱ ስለሚቀመጥ ሪከርዱን መከታተል ይቻላልና እሱን ማድረግ እንደሚቻል ለማሳወቅ ያህል ነው። አሁን የገባችሁ አላችሁ በስ ነው የሚለው ጥያቄ ነበረኝ። አንድ ጥያቄ ለማወቅ የምፈልገው መጠየቅ ይቻላል? ምንድነው እምነትህ ወንድሜ? ስላላወቅኩ። እኔ ኦርቶዶክስ ነኝ።
ምንድን ነበር ጥያቄ? ስለ ሥላሴ አንድነትና ሶስትነት ማወቅ ፈልጌ ነበረ። አዎ አሁን ይሄንን ቴሌግራም ላይ ጆይን ብታደርግስ እዛ ላይ በደንብ በቃ ደጋግመን እንትን ያልነው ነውና በአንተም ደጋግመህ እንድታዳምጠው ከዛ ያልገባህን ደግሞ ፕራይቬት በሆነ የቴሌግራም እንትኔም ደውዬ ላስረዳ እችላለሁ። በደንብ አዳምጠው እዛ ላይ በተከታታይ በቃ የተማማርነው ጉዳይ ነው እና አንተም እንዲገባ እንደዚሁ በግርድፉ ከእንትን ከመል ሰፋ ያለ ነገርም አለው። በተቻለ መጠን እዛ ላይ ለማየት ብትሞክር ጆይን አድርገህ ማለት ነው። ቤተ ክርስቶፎሮስ ብለህ ሰርች አድርግና ከዛ አንሸራተህ ወደ 20 ምናምን ወይም 30 ሊጠጋ ይችላል ሪከርዶች አሉ። ወደታች አንሸራተህ መጨረሻ አካባቢ አምስቱ አዕማደ ምስጢራት የሚል ታገኛለህና እዛ ላይ ብታዳምጥና ምናልባት ካዳመጥከው በኋላ የበለጠ ደግሞ ምናልባት ከዛ የተለየ አንተም ጥያቄዎችን እያነሳ እንዳብራራለህ ከፈለክ ደግሞ ጽፈህልኝ ግሩፕ ላይ ከዛ በግል አግኝቼህ እንደዛ ተደዋውለን እንትን ብንል የተሻለ ነው ብዬ አሰብኩኝ። በስ ተደጋጋሚ በቃ ያነሳነው ጉዳይ ነው እንደዚህ ነገር አሳይመንት ትወስዳለህ? እሺ አመሰግናለሁ። እሺ ወንድሜ እንትን በል ጆይን አድርግ ቤተ ክርስቶፎሮስ ብለህ ወይም ከስር ሊንክ እየጻፈች ነበር ብዙ እሱን ኮፒ አድርገህ ሰርች አድርገውና ከዛ ሚውዚክ ሚለው ላይ ገብተህ ታገኛለህ። ወደ ታች ወደ መጨረሻ አካባቢ ብዙ ትምህርቶችንም ታገኛለህ እዛ ጋር እና አደራ ግን እሺ አዳምጥና የተወሰኑትን ምስጢረ ሥላሴ ላይ አምስቱ አዕማደ ምስጢራት የሚል ምስጢረ ሥላሴ የሚለው ላይ ቼክ አድርግና ከፍተህ በደንብ አድርገህ አዳምጠህ ከዛ ያልገባህ ነገር ካለ ችግር የለውም ግሩፕ ላይ ጽፈህልኝ እንደዚህ ብለህ ነበር ምናምን ብለህ ደውዬ ከሰሞኑ አገኘህ። አሁን እሱ ልጠይቅ የቻልኩት ማለት ነው ዛሬ አንድ እስልምና እምነት ጓደኛ ነበረኝና እናንተ እኮ ሶስት አምላክ ነው የምታመልኩት አንድ አምላክ ሶስት አምላክ ምናምን እያላችሁ ምናምን ነገር ሲለኝ ትንሽ ቆይ ለምን አልጠይቅም ማወቅ ፈልጌ ነው ስለዚህ አይነት ነገር ብዬ ነው የገባሁትና ከዛ ነው ከገብቼ ቴሌግራም ላይ ጆይን አድርጌው አነበብኩት። ያ አሁን አንተ እንግዲህ እንዴት ተጠቀመው መሰለህ እንደዚህ አይነቱን እድል እንዴት ተጠቀመው። አሁን አንደኛ ያንተ አለማወቅ በዚህ እድሜ ሊያስቆጭህ ይገባል። በሴ አንዳንዴ ዝም ብለን በዛም ነው እኮ አሁን የገባሁት። ያ ገባኝ። ቆይ አዳምጠኛ። ስለዚህ አሁን ምንድነው መሰለህ እግዚአብሔር እንድታቅ ምክንያት ሆነህ ማለት ነው። ስለዚህ የልጁ እንደዛ ያንን ወሬቶ እኛ ሶስት አምላክ አናመልክም የምናመልከው አንድ እግዚአብሔር ነው። እሱ በመጽሐፍ ቅዱስም ቁልጭ ብሎ ነው የተቀመጠው እና እንዳልኩ ነው። አሁን እንደዚህ አይነቱ ነገር ተደጋጋሚ እንትን ያልነውን ነገር ስለሆነ እዛ ላይ እስቲ እንትን በለው። ምክንያቱም ምንም ሊሆን ይችላል አንተ ትምህርት እንድትማር እንድታቅ ነው የሚያደርግህ የሚገባ። አሁን ለልጁም ለመመለስ ምናምን ሳይሆን ልጁ ምናልባት ተልኮም ተሰጥቶት በዛም በዚህ ማደናግሮ አለማወቅህን ተጠቅሞ እንድሰልም ምናምን ፈልጎ ሊሆን ይችላል ወይ ግራ እንድትጋባ። አንተ ደግሞ የነገረ መለኮት የነገረ እግዚአብሔርን ጉዳይ እንዲሁ ዝም ብሎ አንድ ነው በሚል በባትና በእንትን ለክተው ለሚሄዱ አካላት መንበርከክ ሳይሆን በቃ ምንድነው የሚለውን ነገር ልክ እዚህ ጋር እንትን እንዳልከው እንደጠየቅከው እዛ ጋር ስላለ እዛ ጋር አዳምጥና እንዳልኩ ከዛ ደግሞ ያልገባህ ነገር ካለ በደንብ ምን ትኩረት ሰጥተህ እንድትከታተል ስለፈለኩ ነው። አሁን አንዳንድ ሰው ምን ይፈልጋል መሰለህ በስ ያንተም እንደዛ እንዳትሆን በቃ ስለ እግዚአብሔር ዝም ብለን በቃ በአንድ እዚህ ጋር የሆነች አጭር ነገር ነግረን ነው እንዲገባው ይፈልጋል። እንደ እግዚአብሔር እኮ እንደ ስለ ሰው እንኳን ስንት ውስብስብ ነገር አለ። ሰው እንኳን እኮ ኩላሊት የኩላሊት ስፔሻሊስት ለዛውም እንደገና ውስጥም ስትገባ የልብ የሳምባ ከዛ ስሚሉ ውስብስብ ነገሮች አሉ አይደል የውስጥ የውጭ እየተባለ እና አሁን እሱን በአንዴ ነገር ይብሎ እንደማለትም ጭምር ነው። እንግዲህ የሰው ነገርና አጠቃላይ የፀሐይ የጨረቃ የስነ ፍጥረት እግዚአብሔር የፈጠራቸው ፍጥረታት እኛን ጨምሮ በዚህ ልክ የአይን የምን እንዲሁ ውስብስብ ከሆነ ማለት ኮምፕሌክስ ከሆነ ወይም ረቂቅ ከሆነ ረቂቅ የሚለውን ልጠቀም እግዚአብሔር ደግሞ ሲሆን የእነዚህ ሁሉ ፈጣሪ ሲሆን ደግሞ ምን ያህል እንግዲህ ኃያል እንደሚሆን ምን ያህል ረቂቅ እንደሚሆን አንደኛ ይህንን ከመረዳት ነው ሰው መጀመር ያለበት። እነዛ ላይም ታገኛለህ እንደዚህ አይነት ነገሮችን አንስቻለሁና ከዚህ ጀምረህ አንተ በራስህ ሐሳብና ልኬት ሰው አስቦ ሳይሆን አሁን ሙስሊሞች ጋር ችግሩ እሱ ነው። በቃ እነሱ ያሰቡትን በቃ አንድ ነው በቃ ምንም ሶስት የሚባል ነገር አንድም ሶስት የሚባል ነገር አንቀበልም ብለው ይነሳሉ ማለት ነው። ይዛት እሱ ነው በቃ ምን አጨናነቀኝ ምን ይላሉ ማለት ነው። ሶ የፈጠራቸውን አምላክ ትተው የፈጠሩትን ይከተላሉ ማለት ነው። እውነቱን ትተው ሐሰትን ይከተላሉ አወቁትም አላወቁትም እና ያ እንዳይሆን
እንዳልኩ ነው ከግምት ውስጥ የምናስገባቸው እንትኖች አሉ ገና ከመነሻው። እንደው እግዚአብሔርን ዝም ብለን በቃ ሲምፕል የሆነ በቃ ምንም በቃ እዚህ ጋር በሆነች በ1 ደቂቃ በ3 ደቂቃ በ4 ደቂቃ ቁጭ የማደርገው አይነት እንደዛ አይደለም። እግዚአብሔር ረቂቅ አምላክ ነው፣ ልዑል አምላክ ነው። ከዚህ ተነስተን መጽሐፍ ቅዱስ ምን ይላል? በነቢያት ከአዳም ጀምሮ እግዚአብሔር ሶስትነቱ እንዴት ነው የገለጠልን? ሶስትነትስ በምንድን ነው? እና ያ ልዩ ሶስትነት መኖሩ ግን ሶስት አምላክ ያሰኘዋል? መጽሐፍ ቅዱስ እንደዛ ይናገራል? በፍጹም። ሶስትነት እንዴት ነው? አንድነት እንዴት ነው? እንዳልኩ ነው እዛ አለ። እዛ እንድታየው ስለፈለኩ ነው። እሺ ወንድሜ፣ እና እዛ በደንብ በነገር ላይ ይሄ ልጁ እንትን የሚል አይነት ነገር ከሆነ ንፍታሌምን ፎሎ አድርገው፣ እሱም ያግዝሃል። በተለይ እስልምናውን በተመለከተም ጫና በተለይ ያሳደረብህ ከሆነ አንተም ዝም ብለህ ምላሽ መስጠት ብቻ ሳይሆን እዛም አዳምጠኛንም ጠይቀህ አንዳንዴ መከላከልም ደግሞ ጥሩ ስለሆነ በራስ ሜዳ ብቻ ጥሩ አይደለም። ስለ እስልምናውም አንዳንድ ግንዛቤዎችም እንዲኖርህ እና ልጁ አይ እናንተም ጋር እኮ እንደዚህ ያለ ተው እንጂ እንድትለው ማለት ነው። አንዳንዴ እሱን ፎሎ አድርገው እስልምና ላይ የሚሰራ ወንድማችን ነው። ግን ሪከርዱን አዳምጠው እንዳልኩ ነው። በቃ ረጋ ያለ ጥሩ የሆነ ነገር እንዳውም እንድታገኝ እና መማርህን እንድትቀጥል ስለፈለኩም ጭምር ነው። ስለዚህ እሺ በልና ሪከርዱን አዳምጠው። ኤኒ ታይም ችግር የለም እንዳልኩ በደንብ አድርጋ አዳምጠው። ያልገባህ ነገር ካለ ኤኒ ታይም ችግር የለም ጻፍልኝ እዛው ግሩፕ ላይ። ከዛ ፒክ አድርጌ እኔ በፕራይቬት እንትን አወራለሁ። ችግር የለም ተደዋውለን ሁሉ ማለት ነው። እንደዛ እናደርጋለን። እሺ በጣም አመሰግናለሁ። በቃ አሁን ገብቼ የሆነ አርግቻ ያዋሉት ጥያቄም ካለኝ ግን ፎሎ አድርገው። አመሰግናለሁ። እሺ በቃ አሁን አደርገዋለሁ ፎሎ። እሺ መልስላት። ያ በውስጥ ጻፍልኝ ምናምን ፎሎ ማድረጉ ምናምን ሰምተና አውሮ። እሺ እንደውም አግዘው ሰሞኑን እኔም ስራ እንትን ስለምን ድንገት ዛም ያዳምጥ ይማር ግን አግዘው። እሺ እሱን ከጀመር እንትን ይሰፋ ስለሆነ ያውቃሉ። የሆነ ጊዜ አንድ ኡስታዝ ጋር እያወራን ነበረ በዚህ ጉዳይ ላይ ማለት ነው። መለኮት ወይም አምላክ ስንት ነው በሚለው እና አሁን አጥንቼ እንደደረስኩት ብዙ ሆኖ አገኘሁት። የሙስሊሞች አምላክ ማለት ነው ማለት እንዴት ምንነትና ማንነት የሚባል ነገር አለ አይደለ? ባህሪ ኦብቪየስሊ ሊቆጠር አይችልም። አካል ነው ሊቆጠር የሚችለው ወይም ማንነት ነው ሊቆጠር የሚችለው ቁጥር ውስጥ የሚገባው ማለት ነው። ባህሪ መቼም አይቆጠርም። ሰው ለምሳሌ አላህ አለ። አላህ እኔ ማለት ይችላል። እኔ የፈጠርኳችሁ እንደዚህ ያደረግኩ ምናምን ማለት ይችላል። ስለዚህ አላህ አካላዊ ነው ማለት ነው። ኦኬ አንድ አካል ማን? አላህ የተባለው አካል። አላህ ደግሞ የተባለው አካል ደግሞ ቃል አለው። ቁርአን የሚባለው ማለት ነው የአላህ ቃል ነው፣ ዘላለማዊ ነው ምናምን የሚባለው። የአላህ ቃል ዘላለማዊ የሆነው ቃሉ ደግሞ አካላዊ ነው እንደዚሁ ማለት ተናጋሪ ነው። እኔ ነኝ ያነቃኋችሁ፣ እኔ ነኝ እንደዚህ ያደረግኩ ምናምን እያለ በቂያማ ቀን መጥቶ ራሱ ያወራል። ማን? የአላህ ቃል። ስለዚህ አካላዊ ነው። አላህ ሁለት አይ ቲንክ ቤዝ እንትን አለ ድምፅ አለ አንተ ጋር ሚወት አድርገው። ስለዚህ አላህ የተባለው እኔነት አንድ፣ ሁለተኛ ደግሞ ቃሉ እኔነት አለው ሁለት፣ ዘንድ ደግሞ የአላህ ቀኝ ተብሎ የሚነገርላቸው ሀጀር አስዋድ ወይም ደግሞ ይሄ ጥቁር ድንጋይ እየሄዱ የሚሰሙት ማለት ነው። እሱንም ቸክ ስናደርገው በቂያማ ቀን ይመጣል። አኬድ ያው ስምህኛል፣ አኬድ አልሳምከኝም እያለ ሁሉ ያወራል። ማንን ሳመኝ? እኔን ስምህኛል እያለ ይናገራል። የአላህ ቀኝ እጅ የሚባለው ማለት ነው። ደግሞ ሌላ እኔነት አለው እሱ ነው። ስለዚህ በአካል እኛ እንደዚህ ግልጽ ነው የኛ እምነት። እግዚአብሔር ሕያው ነው። ሕያውነቱ መንፈስ ቅዱስ ነው። ቅዱስ መንፈስ ነው። ልክ መጽሐፈ ኢዮብ ምዕራፍ 33 ቁጥር 4 ላይ የእግዚአብሔር መንፈስ ፈጠረኝ፣ ሁሉን የሚችል የአምላክ እስትንፋስ ሕይወት ሰጠኝ እንዴት ማለት ነው። ያን ሕይወት የሆነውን መንፈስ ቅዱስ ብለን እናገረዋለን። አብ ደግሞ እግዚአብሔር ደግሞ ቃል አለው። ቃሉ አካላዊ ነው። እኔ የሚል ወይም አንተ የሚባል ነው። ይሄ ነው ትምህርታችን። ይሄ ፒሪየድ በቃ አለቀ። ወደ እስልምናው ስንመጣ ግን በጣም ስንቆጥረው ብዙ ነው። አላህ አንድ አለ፣ ቃሉ አካላዊ ነው፣ ሁለት አለ፣ የአላህ አራተኛ እጁ ማለት ነው። የአላህ አራተኛ እጁ ደግሞ እንዲሁ አካላዊ ነው።
ባይዘይ 4 እጆች አሉት ተብሎ ይታመናል። አላህ ማለት 2 ቀኝ እጆች አሉት፣ 1 ግራ እጅ አለው ተብሎ ሐዲስ ላይ ተጽፏል። 3 እጆች እንዳሉት ዘሞ አንድ አራተኛው እጅ ደግሞ ይሄ ጥቁሩ ድንጋይ ይሄዱ መካ ላይ የሚስሙት ማለት ነው። እሱ ጥቁሩ ድንጋይም ያላህ ቀኝ ተብሎ ይነገርለታል። ስለዚህ አራተኛ እጁ ምንድነው? አካላዊ ነው። በቂያማ ቀን ይነሳና እኔን ስመኸኛል እኔን አልሳምከኝም ምናምን እያለ ይናገራል። ስለዚህ አላህ ብዙ ሆነ ማለት ነው። ስንቆጥረው በጣም ብዙ ነው የሚሆነው። አላህ ባህሪ ተብሎ ሲቆጠር ሌላ ነው። አይ እውነት ነው። ስለዛ ምን እናርግ መሰለ፣ በቃ ፎሎ ከተደረጋችሁ በውስጥ ጻፍለትና ያኛውንም የማረዳምጥ ምናልባት ተጨናንቆም ከሆነ ተደውለትና ቴሌግራም ላይ ምናምን አውራው በደንብ እንዲገባው ማለት ነውና አሁን መውጣት አለብኝ እኔ ትንሽ ጊዜ ነው የሚኖረኝ እና መሐመድ ካሁን በፊትም ብቅ ብሎ ነበር። ታውቀዋለህ እንዴ መሐመድ? የትኛው መሐመድ አሁን የገባው ወንድ ምን ወጣ ስንል ላይ መጣው። መሐመድ ሰላም ነው አለ። ሰላም ነው እግዚአብሔር ይመስገን። እምነት ምንድነው መሐመድ? እኔ ሙስሊም ነኝ። ምን አይነት ሙስሊም ነህ? ዋሃቢያ ወይስ ምን? ሙስሊም ነኝ እኔ ሙስሊም ነኝ። ዋሃቢያ ምናምን የሚባለው ላይ አይደለሁም። ሙስሊም ኦኬ። ምንድነው ሰለፊ? እኔ ኢንተራፕት ሳይሆን ታደርገኝ። እኔ ወደዚህ የሆነች ልጅ ናት የላከችኝ። እሱ መምህሬ ነው እና ጥያቄ መጠየቅ ትችላለህ ብላ ሼር አድርጋልኝ ነው። ምን ስለ ክርስትና ማወቅ ፈልገህ ነው? እስልምና ግን አንድ ነው ነው መሐመድ? ወደ መጀመሪያ ከመምጣት እኔ አሁን ልጠይቅ ነው የመጣሁት። እኔ ያናከውና እሱን እንመልስልሃለን። መሐመድ አንድ ነው ብለህ ነው የምታምነው አንተ እስልምና? ቅድም ስላልመለስክልኝ እኮ ዋሃቢያ ወይስ ምን ስልህ ለዛ ነው ማለት አሁን እኔን ነው የኔን እምነት ነው የፈለከው ማወቅ? ዘውጉ ተብሎ እኮ አይጠየቅም። አትሊስት እኮ የመጣህበት እንዴት እንደሆነ ምናምን እሱን ብትነግረን ባክግራውንድህን፣ ከዛ በኋላ ደግሞ ያለውን ነገር እኛ ችግር የለም ለምጠይቀው ጥያቄ ምላሽ እንሰጣለን። እና እስልምና አንድ ነው ብለን የምታምነው አንተ? እኔ ሙስሊም ነኝ። እስልምናም አንድ። እሺ እስልምና አንድ ነው ወይ? መንገድ አንድ ነው። ምን አይነት ሙስሊም? ምን አይነት ሙስሊም? በቁርአንና በሐዲስ። ሐዲስ ሲባል በነብያችን አለይሂ ሰላቱ ወሰላም የነሱ ንግግር ያለበትን እነሱ የተናገሩትን እነሱ ያዘዙትን መንገድ ተከታይ ነኝ እኔ። ሌላው ከነሱ ወዲህ የሚመጣ እሺ ዋሃቢያዎች ሙስሊም ናቸው አይደሉም? አላውቅም። ዋሃቢያ ሙስሊም ነው የሚል እኔ አላውቅም። አይደሉም ነው? አሁን ጥያቄውን እያሰፋው ነው የምትሄደው። እንደሱ ከሆነ እኔ አሁን ጥያቄ የምታስተናግድ ከሆነ ማስተናገድ ትችላለህ። መልሰህ እኔን የምትጠይቀኝ ከሆነ ችግር የለውም። ይጠይቅ በቃ። ምናልባት ባለፈውም ብቅ ብሎ ስለነበረ አይ እንትን ነው ባይዚ ምንድነው መሰለህ ማሚ አመራረስ ነው ቅድምና ችግር የለም። ክርስትና ላይ መጠየቅ ፈልገው ከሆነ ችግር የለም። ያው አክቹአሊ ለወጣ ስለሆነ የመጣኸው 39 ትንሽ ጠብቅ፣ ይቅርታ። አይ እንደዛማ ከሆነ በቃ ሌላ ጊዜና ማሚ እንደዛ ይሻላል። ኧረ 5 ደቂቃ ሀቢቢ። ኧረ እኔ 5 ደቂቃ የለኝም እንዴ ወንድም አለ። ምን ሆነ ነው? ለወጣ ስል ነው የመጣኸው ራሱ። በቃ እሺ ሌላ ጊዜና ፎሎ አድርገውና መጠየቅ መሐመድ ሌላ ጊዜ እንትና ንፍታሌ ምንም ፎሎ አድርገውና እሱ ጋር ምን እንትን ትላላችሁ? እኔ ካልገባሁ ማለት ነው። ሜቢ ህይወት ይመጣል ወይ ምንድነው? ምን ሰዓት ትገባለህ ብላ ቅድም ቴክስት አድርጋለኝ ነበር። ያለፈውን ብቅ ብሎ ነበርና እንደዛ ፈልጎ ሊሆን ይችላል። እስቲ ንፍታሌ ምን ፎሎ አድርገው እየሰማይ ከሆነና ያግዝህ እስቲ በውስጥ የምትፈልግ ከሆነ ከሰሞኑ ትንሽ ስለማይመች ነው። በተለይ እስከ 40 አካባቢ ቢዚ ነው የምሆነው እና ለዛ ነው እንደዛ እናርግማሚ። ስለመጣ ግን እናመሰግናለን። ያው እንትን ለመረዳት ያልነው እንደዚህ ያልነህ እንጂ የሆነ እንትን ለማስጨነቅ ምናምን አይደለም። አይ ቲንክ ትረዳናለህ ብዬ አስባለሁ።
እና የሚያጨረብሩም ስላሉ ጭምር ነው። ኦኬ መውጣት አለብኝ። እሺ በቃ ዲያቆን የቢ ግን መሐመድ ይሄን ነገር አቂዳህን መለየት አለብህ። አይ ቲንክ እስልምና አንድ ነው ብለህ ከተናገርክ ከነብዩ ንግግር ትወጣለህ። አላህና መልእክተኛው ወርም ያደረጉትን እርም አድርጉ ስለሚል በሐዲስ ደግሞ ነብዩ እንዲህ ብለዋል፣ አይሁዶች ለ72 ወይም ለ71 ይከፈላሉ፣ ክርስቲያኖችም ለ72 ወይም ለ71 ይከፈላሉ፣ የኔ ኡመቶች ወይም የኔ ተከታዮች ወይም ሙስሊሞች ደግሞ ለ73 ይከፈላሉ ብሎ ተናግሯል ነብዩ። እሺ ቅርታው መቀጠል እችላለሁ? እሺ አንዲ ለወጣ ነው ማሚ ወይ ንፍታሌም ክፈት እናንተ ጋር ይምጣ። እሺ ፎሎ አድርገኝና እኔ ልክፈትና እሺ ዘን ጋር ጠይቀ ባለሽ ይሄው አንቺ ጋር ነው እንደመጣው መሐመድ ስወጣ ቅድም ነበር ሸር እንዴ ለምን ቅድም ነሽ ባልመጣሽ? ሰላም ብያለሁኝ። ይቅርታ ውጭ ወጥቼ ነው። መሐመድ ሰላም ብያለሁ ሁላችሁም። ሰላም ነኝ። እኔ ነኝ ሸር ያደረኩለት ስለመጣህ ደስ ብሎናል። ያው ትሁት ነህ ብዬ ነው ደግሞ ትሁት ሆነሽን ለማወቅ። እኔ ኖርማል ነው የማንንም እምነት የመሳደብ ምናምን አልወድም። ምክንያቱም እኔ አንድ እምነቴ እንደራሴ እምነት ማለት ነው። የሌላውን እምነት ብሳደብ ወደ ማትይር ቆይሽ አንዴ ማሚ እንድናርግሽ ንፍታሌም ፎሎ አረከው? አዎ እሱን ፎሎ አድርገዋለሁ። በቃ ይሄው ፎሎ ካረከው ይሄው ይዘሽ ግቢ እሱ ጋር እኔ መውጣት ስላለብኝ። እሺ ግን እኔ ቁጥር የላኩልህ ሌላ ሰው ነው መምህሬ ሰው አይደለም። ምን ቁጥሩ የላክሽው እንደደውል ነው? ያ በዛኛው ስልኬ ድምጽ አይሰማም ሪከርድ ሳደርግና አንድ እህታችን ናት ክርስቲያን ስላለች ግን ምንም አይነት ዕውቀት የላትም። ሙስሊሞች በውስጥ የሁሴንን ቪዲዮ ምናምን እየላኩላት ከዛ እግዚአብሔር ሚስት አለው ብሉይ ኪዳን ላይ ያለ የለ ስለ ሀገር ሲናገር በምሳሌ እግዚአብሔር አምላካችን ሲናገር ሚስት አለው ምናምን እያላት ምንም ልጅቷ ዕውቀት የላትም። ግን ያው ክርስቲያን ስላለች ቤተሰቦቿ ፕሮቴስታንት ናቸው። እሷ በአጠቃላይ የላትም ብታገዛት በጣም ደስ ይለኛል። እንደኔ ስደት ላይ ነው የምትኖረው። እሺ እዚህ ነው ቶሎ ነበር ስለቀለል ይሄው የቀለል ያለውን አንቺ ማግዛትና አሁን እኔ እስከ ምናልባት እስከ 40 አካባቢ ብዙ አይመቸኝምና መንገድ ወጣላለሁ። አሁን ነገም ጀምሬ ለዛ የተዋከብኩት ማስተካከል ያለብኝ ነገር ስላለ ነው። ስለዛ ምንድነው ምቼውን ያህል አግዣትና እኔም እስቲ ሞክራለሁኝ እንዳረሳው አሳስቢኝ። እንደዛ እናደርጋለን። ቴሌግራም ላይም ደግሞ እንድትገባ ብታደርጊያት አሪፍ ነው ብትመጣ እንደዛ ይሆን መልካም ነው። እስኪ የበለጠ አንቺ ከጎኗ ሁኝና አንዳንድ ነገሮችን አንቺም እንደዚህ ስለምታብራሪው እንደ አይነቱን ነገር ከእስልምናውም አንግል አንፃር አንቺ ማንን ነገርም ስለምትነግራት ጎበዝ ስለሆንሽ ስለማቅሱን አግዣት። እኔም ደግሞ እስቲ የምችለውን ያላደርጋለሁ። እንዳልኩሽ ግን እስከ 40 አክቲቭ ላልሆን እችላለሁ በስራ ምክንያት። የምችለውን ደግሞ ለማድረግ እሞክራለሁ። አሁን ሂጂ ውረጅና ማሜን ይዘሽው ግቢን ተናጋ ንፍታሌም ጋር በጣም እውነት ለመናገር ተሳቅቄያለሁ። ልመልስለት ይገባ ነበረ ግን ግድ ነው በቃ መውጣት ስላለብኝ ነው። ለዛ ነው። ሲዳደር አሜን። እሺ መልካም ጊዜ ይሁንልሽ። እዚህ ያላችሁት ወንድሞቻችን ስለነበረን ጊዜ አባቶቻችን አምላክ ለሉ እግዚአብሔር ይክበር ይመስገን። መውጣት አለብኝ እና ምናልባት እንተናጋ ከቻልኩ ዝም ብዬ ትንሽ ቆይቼ ብቅ እላለሁ ወይም አሁንም ቢሆን ንፍታሌም ጋር ገዝታ ለመቀመጥ ችግር የለውም። ታርጌ መቀመጥ አለኝ ጎን ለጎን የምሰራው እንትን እያልኩ መናገርም ካለ ባለብኝ ሰዓት ልናገር እችላለሁ። የምችለው ነገር ካለ አክቹአሊ ባትሪም የለኝም ፕላስ ላይፍ ኤርሊ የሚሻል ሁኔታ እግዚአብሔር አምላካችን በቸርነቱ እና በምሕረቱ ስለጠበቀን ስለጎበኘን ስለሁሉ ነገር ስሙ ይክበር ይመስገን። ቅዱስ ገብርኤል ተራዳኢነትና አማላጅነት አይለየን። ስለነበረን ጊዜ ሁሉ ቅዱስ አምላካችን ሁሉ እግዚአብሔር ስሙ ይክበር ይመስገን። አባታችን ሆይ ብለን እንጸልይ። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን እናታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ደስ ይበልሽ
እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ክብር ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም እስከ ዘላለሙ ድረስ አሜን። እሺ መልካም ጊዜ ይሁንላችሁ። መልካም አዳር፣ መልካም ቀን። ሰላም